እንዴት አላችሁ? እግዚአብሔር ይመስገን ደህና ነን። እንግዲህ ዛሬ ሁለተኛ ክላሳችን ነው የሚሆነው። ባለፈው ጀምረን ካቆምንበት ቦታ እንቀጥላለን። ጥያቄ ካላችሁ በመጨረሻ ላይም መጠየቅ ትችላላችሁ። እሺ እንዴት ነው? ድምጽ ይሰማል አይደል? ዛሬ የማይሰማ ከሆነ ዛሬ ኤርፎንም ይዤ ስለመጣው እንትን ማለት ነው። ይሰማል ድምጽ ለኔ ይሰማል። መጨመር ብቻ እንደው ነው። ድምጽ እንግዲህ እኔጋ እስከ መጨረሻው ነው ያደረኩት ቮሊዩሙን። እኛ ጋር አሪፍ ነው ይሰማናል። ይሰማል። እሺ እንግዲህ እስኪ አንድ ሁለት ሰው እንዴት እንደከረማችሁ እንዴት እንደቆያችሁ ከተማርነው አንፃርም ቢሆን ከአይደንቲቲ አንፃርም ቢሆን እንዴት እንዳሳለፋችሁ ያጋጠማችሁ ነገር ካለ አንድ ሁለት ሰው ዊትነስ የሚነግረን ሰው ካለ ብንሰማ ደስ ይለኛል። በእኔ በኩልም የገጠመኝን ነገር ነግራችኋለሁ ማለት ነው። ያው አይደንቲቲ ዴይሊ የምንኖረው በቤተክርስቲያን በስራችን በሁለንተናችን የሚያጋጥመን የተለየንለት ጉዳይ ስለሆነ ሁሉ ጊዜ የሚያጋጥሙን ነገሮች አሉና እስኪ ሼር የሚያደርገን የተለየ አጋጣሚ ያለው ሰው ካለ የሚያጋራን ካለ እድል ልስጥና የለም አለ። እሺ ከሌለ እኔ አንድ አጋጣሚ በዚህ ሳምንት የተፈጠረውን ሼር አረጋችሁና ጉዳዩን ከምን ጋር እንዳያያዝኩት እነግራችኋለሁ። አንድ በቅርብ የምናውቀው ሰው ነበር፣ ጓደኛችን ነውና በጣም ታታሪ ሰው ኦልሞስት በ30ዎቹ መጨረሻ እድሜ ላይ የሚገኝ ሰው ነውና በቃ የሰራ ሃርድ ወርኪንግ የሆነ ሰው ነው። ባለቤት አለችው፣ ልጆች አሉት። ጥሩ ደረጃ ላይ የደረሰ ሰው ነው እና አሁን ሰዎች መቼስ የሆነ ጊዜ ይለፋሉ፣ ከዛ ደግሞ ብር ገንዘብ ያገኛሉ፣ የተሻለ ነገር ያገኙና ደግሞ ወደ መረጋጋት ቁጭ ብሎ ይሄ ሉቃስ 12 ላይ ያለው ዘ ፉል ሪች አይደል ሀብታሙ ሰውዬ ነፍሴ ቁጭ በይ ቢጠጪ ተደሰቺ የሚለውን ሰውዬ ታስታውሱታላችሁ አይደለ? ኢየሱስ ልክ እንደዛ የሚልበት እናስታውሳለን። ኤግዛክትሊ ልክ እንደዛ የሚልበት እንግዲህ ኢማጂን ማድረግ ትችላላችሁ። ብዙ ዘመን ሲሰራ ሲለፋ የኖረ ሰው ነውና ነፍሴ ቢጠጪ የሚልበት ዘመን ላይ የደረሰ ሰው ነውና ወደ የዛ ፓራብል የዛ ምሳሌ መጨረሻ ምንድነው? አንተ ሞኝ ነፍስህ ማታ ካንተ እንደምትወሰድ አታውቅም የሚል እንትን ያለውና ሰዎች ባላቸው ገንዘብ ባላቸው ምርታማነት እንኖራለን፣ ነገ ያቅዳሉ፣ ቀጠሮ ይዛሉ። ብዙ አይነት አሁን የምላችሁ ሰው ብዙ
ኮንስትራክሽን ፈቃድ ያለው ብዙ ነገሮች የሰራ G+2 ያለ በጣም ስኬታማ የሚባል የህይወት ደረጃ ላይ የደረሰ 39 ወይ 40 ዓመት የሚሆነው ወጣት ጎልማሳ ሰው ነውና ምንም የታመመ ሰው አይደለምና ቀጠሮ ከባለቤቴ ጋር ቀጠሮ ነበረው ከአንድ ሳምንት በኋላና ኢቭን ለስራ ጉዳይ እና ቢጠጪ ባለበት ማታ የሚቀጥለው ቀን ምንም ሳይታመም ነው የምላችሁ እና the next day ከእንቅልፉ አልተነሳም። ይሄ ማለት ከትናንት ወዲያ የተፈጠረ ነገር ነው የምነግራችሁና እግዚአብሔር ዛሬም ብቻ ነው የሰጠን። እግዚአብሔር ነገ እኛ የምንኖርበት እኛ የምናቅድበት እናቅድ እንችላለን። ማቀድ መልካም አይደለም፣ ሃርድ ወርክ ማድረግ መልካም አይደለም ማለት አይደለም። እናቅዳለን፣ እንኖራለን። ግን ዛሬን ስንኖር እንደ እግዚአብሔር ፈቃድ መኖር ዲፋይን የሚደረገው የኛ ህይወት በምናደርገው አይደንቲቲያችንን በምንገልጽበት ነገ ቀጠሮ የምንይዛቸው ነገሮች እግዚአብሔር ቢፈቅድና ብንኖር የምንላቸው ነገሮች ካልሆኑ በስተቀር እንደኛ እንደ ሰው የምናቅዳቸው እቅዶች ተሪችፉል ሉቃስ 12 ላይ ኢየሱስ የሰጠው የዛ ሰው የሀብታሙ የሞኙ ሀብታም ሰውዬ ምሳሌ እና ኢሚዲየትሊ ሰውየው እንደሞተ ስሰማ በጣም የደነገጥኩት አልታመመም እንዳልኳችሁ ማታ በሰላም ከጓደኞቹ ጋር አምሽቶ ጧት ሲታይ ሞቷል አልጋው ላይ። በጣም የሚያሳዝን ታሪክ ነው። ግን እኔ ታዲያ ወደ አእምሮ የመጣው የሉቃስ 12ቱ ሰውዬ ነውና ምን እየሰራ ነበር፣ ምን እያሰበ ነበር፣ ምን እያደረገ ነበር ከዛ ፊት ያሉትን ቀናት ብዬ በእውነት ነው የምላችሁ ያሰብኩት እሱ ነው። እና ቀናቶቹ ምን አይነት ነበሩ በህይወታችን የምንኖራቸው፣ ዛሬን ምን እያደረግን ነው ያልነው፣ ምን እያደረግን ነው የምንኖረው። ምክንያቱም ከዛሬ በኋላ ያለው ነገር የኛ አይደለም። ትናንት ኦልሬዲ አልፏል። ትናንት መጠገን የምንችለው ነገር የለም። ነገ ተስፋ ከማድረግ ውጪ ነገን መቆጣጠር አንችልም። ዛሬ ላይ ግን መወሰን እንችላለን። አይደንቲቲያችንን መወሰን እንችላለን። ምን አይነት ካራክተር ኤግዚቢት እንደምናደርግ መወሰን እንችላለን። ከእግዚአብሔር ጋር ያለን ሪሌሽንሺፕ ምን መሆን እንዳለበት መወሰን እንችላለን። ማንም የተወሰነለትን እድሜ ስለማያውቅ ብንሄድ እንኳን ወደ አምላካችን እንደምንሄድ እርግጠኞች የምንሆንበት ቦታ ላይ መገኘታችንን ማወቅ አለብን ማለት ነውና ከዛ በኋላ መዝሙር 118ን አይቻለሁ። እሱን አነብላችሁና እንጸልይና እንጀምራለን። መዝሙር 118 መዝሙር 118 ሙሉ ምዕራፉ ዳዊት ስላጋጠመው መከራና እግዚአብሔር እንዴት እንደረዳው፣ እግዚአብሔር እንዴት ኃያል እንደሆነ፣ የተናቀ በእግዚአብሔር ፊት እንዴት እንደከበረ፣ ጠላቶቹ እንዴት እንደተነሱበት፣ እግዚአብሔር ደግሞ እንዴት እንዳከበረው የሚያወራ ቻፕተር ነው። ከዛ ግን ቁጥር 24 ላይ ያለችውን ፓርት ነው እኔ ከዚህ ሐሳብ ጋር አሁን ካልነው ሐሳብ ጋር ያሰብኩት። እግዚአብሔር የሰራት ቀን ይቺ ናት። እግዚአብሔር ያልሰራው ቀን የለም። እግዚአብሔር ትናንትናን ሰርቷል፣ ነገንም የሰራው እሱ ነው፣ ዛሬንም የሰራው እሱ ነው። ግን እግዚአብሔር የሰራት የኛ የሆነች ቀን ዛሬ ናት። ሐሴትንም እናድርግ በእርሷም ደስ ይበለን። ከዛ ይሄ እኔ ማነበው NIV ሆኖ ጎን ለጎን እንግሊዘኛ ቨርዥን አለው። እንግሊዘኛ ቨርዥኑ በእርሷም ደስ ይበለን የሚለውን ሐሴትን እናድርግ የሚለውን we will rejoice and be glad in it። ዛሬን ስላለን እግዚአብሔር ጤና ህይወት ስለሰጠን ባገኘነው እድል ግላድ መሆን አለብን፣ ሴሌብሬት ማድረግ አለብን እግዚአብሔር ስለሰጠን ቀን። ዛሬ መኖራችንን አፕሪሺየት ማድረግ አለብን።
ይለናል ዳዊት። ምክንያቱም እሱ በብዙ መከራና በብዙ ጠላቶች መሃል ሲኖር እግዚአብሔር እነዛን ሁሉ ፋይት እያደረገ እያስመለጠው እየባረከው እየኖረ እንዳለ የሚያሳይ ቻፕተር ከመሆኑ የተነሳ እግዚአብሔርም በዛች ቀን ማመስገን እንዳለበት እግዚአብሔርም ማክበር እንዳለበት እና የተሰጠው ተራ ቀን እንዳልሆነ ሊያሳስበን ይወዳል ዳዊትና ይህን እያሰብኩ ነው ሳምንቱን ያሳለፍኩት። አሳዛኝ ሳምንት ነበረ፣ ግን ደግሞ በዛው ልክ በብዙ እኔ ወደ ራሴ ህይወት ተመልክቻለሁ። ከኮርሳችንም አንፃር ከአይደንቲቲ አንፃር አይቻለሁ። እንግዲህ ምን እንደተሰማችሁ ምን እንዳሰባችሁ አላውቅም። ለእኔ ግን ቀናቶችን ዞር ብዬ እንዳይ ስለነገም ብዙም ማስበው ብዙም የሚጨነቀው ነገር እግዚአብሔር እስካልፈቀደ ድረስና እግዚአብሔርን ዛሬ ኢንጆይ ማድረግ እስካልቻልኩ ድረስ ሐሳቤን፣ አይደንቲቲን፣ ድርጊቶችን እንደ እግዚአብሔር ፈቃድ ዛሬን መኖር መደሰት ዛሬን ማመስገን እግዚአብሔርን ማክበር እስካልቻልኩ ድረስ ሚኒንግ እንደሌላቸው እና እለት እለት ወደ ሞታችን ወደ የምድርን ህይወት ወደ መጨረስ እንደምንሄድ አይቼበታለሁ። እግዚአብሔር ይመስገን። እንግዲህ እግዚአብሔር ስለሁሉም ነገር አዋቂ ነው። እግዚአብሔር መልካም ነው። እንጸልይና ደግሞ እንግዲህ የሞቱትን እየተወን ወደ ቀጣዩ ነው የምንሄደው አይደል? እግዚአብሔር ለቤተሰባቸው መጽናናትን ይስጥልን። ስለዚህ አሁን እንጸልይና ወደ ያህስ እንሄዳለን። እንጸልይ። እግዚአብሔር አምላካችን ሆይ እቺን ቀን ስለሰጠን ስለባረከን ሰላም ስለሰጠን ጤና ስለሰጠን የሚወዱን ሰዎች በዙሪያችን ስለሰጠን ቤተክርስቲያን ስለሰጠን ህብረት ስለሰጠን ወዳጆች ስለሰጠን የማይጠቅመንን ነገር ስለከለከልከን ጌታ ሆይ ካየነውን ካላየነውን ጥፋት ስለጠበቅከን እናመሰግናለን። አሜን። አምላካችን ሆይ ባለን ነገር በማወቅም ባለማወቅም እንዳንገደል እግዚአብሔር ሆይ ድጋፋችን አንተ ስለሆንክ እሱን እንድናስተውል እባክህ ጌታ ሆይ እለት እለት በሚኖረን እርምጃ ሁሉ መንፈስ ቅዱስ ጌታ ሆይ በሁሉም እርምጃችን አንተ ያንን ጌታ ሆይ አስታዋሽ ሁነን። እግዚአብሔር አምላካችን ሆይ ዛሬ በፊት ቀርበናል እና ወገኖቼ ዛሬ በፊት አለ። ስጋ ደካማ ነው ጌታ ሆይ መልሰን ወደ ዕውቀታችን ወደ ገንዘባችን ወደ ስራችን ወደ ገበሬም ወደ ምርቱ እንዳያተኩር እግዚአብሔር ሆይ መስራት ያለብንን እንዳንተ ፈቃድ ሰርተን ደግሞ ጌታ ሆይ ክብርና ምስጋና ለአንተ እንድንሰጥ እግዚአብሔር ሆይ ከፊትህ እንዳንጎድል ካለብን ነገር ጌታ ሆይ እንዳንጎድል እግዚአብሔር ሆይ የዚህ ምድር ጉዳይ ላይ ስንባበት እንዳንገኝ የሚጨመረው ነገር ላይ እንዳንገኝ ጌታ ሆይ ዋናውን ጥለን ጌታ ሆይ የሚጨመረው ነገር ላይ እንዳንማማት አንተ እርዳን። አሜን። አምላካችን ሆይ ማንነታችን በአንተ ተቃኘ፣ በአንተ ተገዛ፣ በአንተ ተሰራ፣ ለአንተ የተገዛ እንዲሆን አሁን ደግሞ ወገኖቼ ጋር የሚኖረን ጊዜ ለትምህርት ለህይወት ጌታ ሆይ ለሌሎች ለመዳን ምክንያት እንዲሆነን እንድታደርግልን እንድትመራን እንድታስተምረን ማስተዋልን እንድትሰጠን በዚህ ሁሉ ጌታ ሆይ አንተ ከኛ ጋር እንድትሆን ልባችንን እንድትፈውስ እንለምንሃለን። በጌታ በኢየሱስ ስም አሜን። አሜን። ስላይድ ይታያችኋል? አዎ ይታያል። መልካም። እሺ ባለፈው ሳምንት እንግዲህ ስለ አይደንቲቲ አውርተናል። አይደንቲቲ ማይክ የሆነ ቲቸር የሚረብሸን ድምፅ አዎ ማይካችሁን ክፍት ያደረጋችሁ ሰዎች ሚውት አድርጉ። የሚረብሸን ድምፅ እሱ ነው። አዎ በቃ ሳይለንት አድርገዋል። ባለፈው ስለ አይደንቲቲ አውርተናል። አይደንቲቲ ከእግዚአብሔር ዘንድ
የተሰጠን ሊሆን ይችላል። አይደንቲቲ ኮንስትራክት የሚደረጋል ብለናል። ኮንስትራክት የሚደረገው አይደንቲቲ ከምን የተነሳ ነው? አይደንቲቲያችንን ለምሳሌ እስራኤልን አንስተናል። እስራኤል ህዝቤ ነህ ሲለው እግዚአብሔር፣ ቅዱስ ሲለው ቅዱስ ህዝብ ነህ ሲለው እግዚአብሔር፣ ቅዱስ ሴንስ የሚለውን ህዝቤ የእግዚአብሔር ህዝብ ብሎ ሲጠራው ያ ምንድን ነው? አይደንቲቲ ነው። ከሌላው ህዝብ ለይቶ ብዙ ነገሮችን ሲያደርግለት ለእስራኤል ባውንደሪ ሲፈጥርለት ለእስራኤል ያንን ስም የሰጠው ማን ነው? እግዚአብሔር ነው። እስራኤል ያንን ስም ለማግኘት ዲዘርቭ ለማድረግ ምንም የለፋው ልፋት አልነበረም። ስለዚህ ምንድነው? አይደንቲቲ ጊቭን ነው። ስም ልንሰጠው እንችላለን። ስለ ኔሚንግ አውርተናል። አይደንቲቲ ኔሚንግ ይኖረዋል። ኔሚንግ ለምንድነው የሚያስፈልገን? ስፔሻሊ ኢን ኒው ቴስታመንት ኤርሊ ታይምስ ላይ ፓወር አልነበራቸውም። ቻሌንጅ ይገጥማቸው ነበር። ምክንያቱም ይሰደዱ ነበር። ታስተውሉ ከነበረ በሮማውያንም በግሪክ በጂውስ ደግሞ በትራዲሽናል ሪሊጅንን በሚያካሄዱ ፈሪሳውያን በራሳቸው በአይሁዳውያን ይሰደዱ ስለነበረ አይደንቲቲያቸው ዲፍረንት ስለነበረ የሚናገሩት አኗኗራቸው ሁሉ ነገራቸው ዲፍረንት ስለነበረ ምን ይደርስባቸው ነበር? ጫና፣ ጭቆና፣ መሰደድ፣ መገደል ይደርስባቸው ነበር። ስለዚህ ምን ያስፈልጋቸው ነበር? ፕሮቴክሽን ያስፈልጋቸው ነበር። ለዛ ፕሮቴክሽን ለራሳቸው ኔም ሰጥተዋል። ምን የሚል? ቅዱሳን ወንድሞችና እህቶች፣ የእግዚአብሔር ሰዎች የሚሉ ስሞችን ሰጥተው ነበር። እነዚህን ግሩፖች ደግሞ ምን ብለን ጠራናቸው? ኢንሳይደርስ አልናቸው። ስለዚህ አይደንቲቲን ወዴት ከፈልን? ወደ ሁለት፣ ኢንሳይደርስ እና አውትሳይደርስ። ኢንሳይደርስ የምንላቸው እንደ እግዚአብሔር መንግስት ወደ እግዚአብሔር መንግስት የተጨመሩ የሚኖሩ በእግዚአብሔር መንግስት ውስጥ ያሉ ሰዎችን ኢንሳይደርስ አልናቸው። እነዛ ኢንሳይደርስ እነማን ናቸው? ቅዱሳን ተብለው የተጠሩ፣ ብራዘርስ ኤንድ ሲስተርስ ተብለው የተጠሩ፣ የእግዚአብሔር ሰዎች ተብለው የተጠሩ፣ እነዛን ሰዎች ቸርች ተብላ የተጠራቸው ክርስቲያንስ ተብለው የተጠሩ ሰዎች ኢንሳይደርስ አልናቸው። እነሱን ኢንሳይደርስ ስንል ከነሱ በተቃራኒ ያሉትን ሰዎች ደግሞ ምን አልናቸው? አውትሳይደርስ አልናቸው። እነዛን አውትሳይደርስ በምንድን ነው የምንለያቸው አለን? ባውንደሪ አለን። ሁልጊዜ ባውንደሪ አለን። ዊዛውት ባውንደሪ ምን የለም አለን? ዊዛውት ባውንደሪ ዜር ኢዝ ኖ አይደንቲቲ። ባውንደሪ ከሌለ፣ መስመር ከሌለ ምንድነው ባውንደሪ በአማርኛ? እንግዲህ ባውንደሪ ድንበር፣ ኤግዛክትሊ ድንበር፣ የማይታለፍ ድንበር ከሌለ ምን አይኖርም? አይደንቲቲ አይኖርም፣ ማንነት አይኖርም። ያ ባውንደሪ ግን ስንል ምንድነው ያልነው? ባውንደሪ ኢዝ ፊርም ኤንድ አት ሴም ታይም ምንድነው? ፐርሜብል ነው አለ። ፊርም ነው ስንል ምንድነው? ባውንደሪ ጠንካራ ነው፣ የማይታለፍ የማይገረሰስ በምንም ምክንያት ማንም ቢመጣ የማይጋፋው ባውንደሪ አለ። እነሱ ፋክቶች ናቸው። ለምሳሌ ኢየሱስ ክርስቶስ ጌታ ነው ብለን ባውንደሪ ይኖረናል። ማንም ሌላ ጌታ ወደ ህይወታችን ሊያመጣ ቢል እሱም ባውንደሪ ሊያልፍ ቢል በሱ ባውንደሪ መደራደር እንችላለን? ስቲል ተደራድረን አይደንቲቲያችንን መጠበቅ እንችላለን? አንችልም። አንችልም። ኢየሱስ ክርስቶስ ያድናል የሚለውን ሐሳብ ተደራድረን ባውንደሪያችንን ፍሌክሲብል አድርገን አይደንቲቲያችንን ብሊቨር የሚለውን አይደንቲቲ፣ ክርስቲያን የሚለውን አይደንቲቲ መጠበቅ አንችልም። ምክንያቱም ይሄ ፊርም የሆነ አይደንቲቲ ፓርታችን ነው፣ የማይነካው ፓርታችን ነው። አት ሴም ታይም ግን ባውንደሪ ምንድነው ብለናል? ፐርሜብል ነው። ሁሉ ጊዜ ኢንሳይደርስ እና አውትሳይደርስ መስመር ሲያበጁ፣ ባውንደሪ ሲያበጁ እንትን አለው፣ ይሄ የሚከፈት ፓርት አለው። as long as people come to be with you እና to join the team because basic reasonዎችን ተቀብለው ወደ ቲሙ መቀላቀል እስከፈለጉ ድረስ፣ ለምሳሌ believers የምንላቸው ምን ሲሆኑ ነው?
በጌታ በኢየሱስ አምነው ሲድኑ ሰዎች ምን ይሆናሉ? አማኝ ይሆናሉ። ስለዚህ አማኝ ሆነው እስከመጡ ድረስ አውትሳይደርስ ስለነበሩ የሆነ ጊዜ አውትሳይደርስ እንደሆኑ ይቀጥላሉ ማለት ነው አይደለም። ስለዚህ እንከፍታለን በራችንን። የባህል ዲፍረንስ ቢኖረን፣ የቋንቋ ዲፍረንስ ቢኖረን፣ የተለያዩ ልዩነቶች ቢኖረን ባውንደሪ አንለውም። እሱኛው ፐርሜብል ባውንደሪ እንዲሁም ስለ ካልቸር ተነስቶ ነበር። እነሱም ባውንደሪዎች ፐርሜብል እንላቸዋለን። ምክንያቱም አዛይንድ ኦፍ ዘዴ አይደንቲቲያችንን የምንጠቀመው ለምንድን ነው? አንድም ከዘላለም ህይወት አንፃር እግዚአብሔር ለፈጠረን ዓላማ ከመቆም አንፃር፣ ከዛ ቀጥሎ ግን እግዚአብሔር በዚህ ምድር ያቆየን ለምንድን ነው? ምድር ሁሉ የእግዚአብሔር መንግስት በምድር ያሉ ሰዎች ሁሉ ይሄ ታላቁ ተልእኮን ታውቁታላችሁ። የታላቁን ተልእኮ ፍጻሜ ለማምጣት ወደ ጌታ እስክንሰበሰብ ድረስ በምድር ያሉ ሰዎች ሁሉ ወደ ጌታ እስኪመጡ ድረስ ወንጌልን እንድንሰራ ስለሆነ ሁሉ ጊዜ ባውንደሪያችንን ጠብቀን ከሚሽን አንፃር እንዴት እንሰራለን የሚለውን ደግሞ አይተናል። ከዛ በኋላ ምን አይተናል? ሴንትስ የሚለውን አይተናል። ለምሳሌ ሴንትስ እግዚአብሔር ስምን እንደሚሰጥ፣ ምክንያቱም አንዳንድ ስሞች አንዳንድ መለያዎች ምንድናቸው? ጊቭን ናቸው። አይደንቲቲ ጊቭን ባይቀር ለምሳሌ ቅዱሳን የሚለው ጊቭን ነው። ሰው በጥረቱ ቅዱስ መሆን አይችልም። ጊቭን ነው። ቅዱስ ሴንትስ ሚንስ ሴት አፓርት ኖት ሞራሊ ፐርፌክት። ሞራሊ ፐርፌክት ማለት አይደለም፣ በሁለንተናዊ ፍጹም መሆን ማለት አይደለም። ሴንትስ ማለት ግን መለየት፣ ከኃጢአት መለየት፣ ከኃጢአት ልምምድ መለየት። ሰው በዳነ ጊዜ ምን ይሆናል? በክርስቶስ ባመነ ሰዓት ምን ይሆናል? ሮሜ 1:7 እንደ ምሳሌ አንስተናል። to all God's beloved in Rome who are called to be saints። በእግዚአብሔር የተወደዳችሁ በሮም ያላችሁ ቅዱሳን ተብላችሁ የተጠራችሁ። ቅዱሳን አድርጎ የጠራቸው ማን ነው? እግዚአብሔር ያንን ዕድል የሰጣቸው እንጂ በጥረት በስራ በጣም ፐርፌክት በመሆን ያመጡት አይደለም። ስለዚህ ይሄ አይደንቲቲ ከየት ያገኙት ነው? ከእግዚአብሔር ጥሪ የተነሳ ያገኙት ነው። ይሄኛውን በብሉይ ኪዳንም እስራኤላውያን ሲጠሩ የተሰጣቸው ኔሚንግ ነው። እግዚአብሔር እኔ ቅዱስ እንደሆንኩ አሁን ለምሳሌ ቅድም አንስተናል። እስራኤልን ሲጠራ ህዝቤ ሲላቸው አይኖት ሌላ ሀገር አልመረጠም። እግዚአብሔር ግን እነሱን መረጣቸው። ያ የነሱ ጥረት አለበት። እግዚአብሔር ይመርጣቸው ተስተካክለው የጠበቁት ነገር አለ? የለም። ኤግዛክትሊ የለም። እንዲያውም በጣም በብዙ በደል ውስጥ የነበሩ ህዝቦች ናቸው። ግን እግዚአብሔር መረጠና ይህን ህዝብ ምንድነው የኔ ህዝብ ነው፣ በሚሄድበት ሁሉ መራለሁ፣ አሳልፋለሁ ለምድር ሁሉ። እንዲያውም ለአብርሃም ምንድነው ያለው? ለምድር ሁሉ በረከት አደርግሃለሁ። ከዛም በኋላ ያንን ሴንትስ የሚለውን ቅዱሳን የሚለውን ስም እግዚአብሔር ሰጠ ማለት ነው ለሰው ልጆች። ይሄኛው አይደንቲቲ ሴንትስ ቅዱሳን የሚለው ስም እንደ አይደንቲቲ ሲሰጠን እግዚአብሔር ወዶና መርጦ የሰጠን አይደንቲቲ ነው ማለት ነው። ግን ከዚህ በፊት ስንል ምን ብለናል? አይደንቲቲ ዊዛውት ባውንደሪ፣ ዊዛውት ፕራክቲስ፣ ዊዛውት ካራክተር፣ ዊዛውት ፕሮፐር ቢሄቪየር ሚኒንግ አለው የለውም ብለናል። አይደንቲቲ አዝ ሞመንታሪም ነው። አይደንቲቲ አዝ ሴም ታይምስ ኮንቲኒየስ ነው፣ ፕሮግሬሲቭም ነው። ስለዚህ አይደንቲቲ በዳንን ቀን ምን እንባላለን? አማኝ እንባላለን። በዳንን ቀን ምን እንባላለን? ወደሆነ ህብረት ስንቀላቀል በጌታ ስናምን ያመኑ ሰዎች ህብረት ውስጥ ስንገባ ወንድም እንባላለን፣ እህት እንባላለን፣ ቅዱሳን እንባላለን፣ ጻድቃን እንባላለን። በዛ ሞመንት ያን ሁሉ እንባልና ግን ያ ሁሉ ምን ይሆናል? ዊዝ ካራክተር፣ ዊዝ ቢሄቪየር፣ ዊዝ a lot of support ከቅዱሳን ጋር በመሆን የሚያድግና የሚበለጽግ ነው ማለት ነው። ካልሆነ ስም ብቻ ከሆነ አይደንቲቲ ዊዛውት ፕራክቲስ፣ ዊዛውት ቢሄቪየር፣ ዊዛውት ካራክተር ምንድነው ብለናል? ኢትስ ናል።
ነል ማለት ዜሮ ማለት ነው። በቃ ምንም የሌለው ባዶ ነው፣ ብላንክ ነው ማለት ነው። ስለዚህ ሴንትስ የሚለውን አሁን እግዚአብሔር ለህዝቡ የሰጠው ስም ነው ማለት ነው። ብራዘርስ ኤንድ ሲስተርስ ሴንትስን አይተን ነው ያቆምነው። ብራዘርስ ኤንድ ሲስተርስ አንደኛ ተሰሎንቄን እንደ ምሳሌ አምጥቻለሁ። ፋይናሊ ብራዘርስ ኤንድ ሲስተርስ who ask and ask you ይላል። ይሄኛው ጳውሎስ ሲጽፍላቸው ወንድሞችና እህቶች የፋሚሊ አይደንቲቲ እንደ ቅርብ ቤተሰብ ከዚህ በፊት በነበረው በእግዚአብሔር ቤት ውስጥ በነበረው እስራኤል እንግዲህ ከአዲስ ኪዳን በፊት በነበረው ሂስትሪ የእግዚአብሔር ልጆች እነማን ናቸው? እስራኤላውያን ብቻ ናቸው፣ የተወለዱ ብቻ ናቸው። በእግዚአብሔር መንግስት ውስጥ ሲገቡ የነበሩት አህዛብም ቢሆን መሀል ላይ ለምሳሌ እነ ሩት ሲገቡ ሌሎችም ከግብጽ ሲወጡ ያቺ ምንድናት ግንቡ ላይ የነበረችውም ሴት ስትገባ አህዛብ የነበሩ ሰዎች ወደ እግዚአብሔር መንግስት ወደ እስራኤል ህዝብ ሲካተቱ ከአይደንቲቲ ውጪ እነዚህ ከትራዲሽን ውጪ ሲመጡ ምንድነው ያለችው ሩት? ህዝብሽ ህዝቤ፣ አምላክሽ አምላኬ። ስፔሻል ትሪትመንት ነው። ገብቶች ዳይሬክትሊ ወደ ብለድ ላይን ያስገቧትና በብለድ ላይን ነበረ ከዛ በፊት የነበረው ፋሚሊ ሁድ። አሁን ግን ምን ሆነ? ኢትስ ቢዮንድ ብለድ። አሁን ብራዘርስ ኤንድ ሲስተርስ የሚላቸው ፋሚሊ የሚሆኑት እንዲሁም ኢየሱስ ክርስቶስ ወደ በኋላ እናየዋለን። ወንድሞችና እህቶችህ እናትህና ወንድሞችህ ነው በደጅ ሲሉት የእግዚአብሔርን ፈቃድ የሚያደርጉ ናቸው የኔ ወንድምና እህቶች የሚል መልስ ይሰጣል። ወርታች ወረድ ስንል ኔክስት ስላይድ ላይ እናየዋለን። የእግዚአብሔርን ፈቃድ የሚፈጽሙ ሰዎች ናቸው እህትና ወንድሞቼ ይላልና ስለዚህ ብራዘርስ ኤንድ ሲስተርስ አንዱ በአዲስ ኪዳን የአዲስ ኪዳን ክርስቲያኖች የተጠቀሙበት አይደንቲቲ ማርክ ነው። ኢትስ ቢዮንድ ባዮሎጂ ፋሚሊን ኢንተራክሽንን ኮኔክሽንን ነው። ይህን ስታዩ ፋሚሊ ውስጥ አንድ ሰው በተጣሉ በቃ ተጣላሁት፣ እህታችሁን ወንድማችሁን እናታችሁን ብትጣሉ በቃ ተጣላሁት ብላችሁ እስከ መጨረሻው ቆርጣችሁ አትተውትም አይደል? ምን ይባላል እንደውም በባህል መቼ ስጋ ነው ተቆርጦ አይጣል ይባላል። በጣም ባስገዳጅ ሁኔታ ካልሆነ በስተቀር ሰው ፋሚሊ ቶለሬት ይደረጋል። ፋሚሊ ጥፋት አጠፋ በደለ ተብሎ አይገፋም። ፋሚሊን ሰው ይሸከማል። በአዲስ ኪዳንም የፋሚሊ ስትራክቸር አይደንቲቲ ውስጥ ይሄ ፋሚሊ አይደንቲቲ ውስጥ ስንገባ በዚህ ስትራክቸር ውስጥ ሲያስገባል ያንን ፕሮቴክሽን ያንን መተናነጽ በፊት ባለፈው ኢንትሮዳክሽን ላይ ማይተናል። ይሄ ፋሚሊ ሁድ ምንድነው? ይሄ ህብረት ምን ያደርገናል? ለምሳሌ በመከራ ፕሮሲኪዩሽን ላይ እንድንጸና በሚያቀተን ጊዜ ሁሉ ደግሞ በጸሎት በተለያዩ ነገሮች ኢንካሬጅ እንድንደራረግ ይረዳል ማለት ነው። ሌላው በአዲስ ኪዳን አማኞች የተጠሩበት ኢንሳይደርስ ብለን የምንጠራቸው ዴዚግኔሽን የተጠሩበት ብሊቨርስ ነው፣ አማኞች በሚል ነው እና ይሄ የሐዋርያት ሥራ 5 ላይ more than ever believers were added to the Lord። ከማንኛውም ጊዜ በላይ አማኞች ወደ እግዚአብሔር መንግስት ምን እየሆኑ ነበረ? እየተጨመሩ ነበረ። ባውንደሪ ምንድነው ብለናል? ፊርም አይደለም፣ ኦፕን ነው። ፊርም የሆነ ፓርት አለው፣ ግን ደግሞ ሁሉ ጊዜ ኦፕን ነው ለሜምበርሺፕ። ሁሉ ጊዜ የኛን ሞራል ቫልዩ የኛን ምንድነው ፌዝ ተቀብሎ የሚመጣ ሜምበር ካለ ከዚህ በፊት ስላልነበረ አይደል? የኛ ጎሳ ስላልሆነ ወይ ደግሞ የኛን ቋንቋ ስለማይናገር የምንከለከለው ሰው አይኖርም ማለት ነው። ወይ ደግሞ ከኛ ዘር ስላልተወለደ የምንከለክለው ሰው የለም ማለት ነው። ምክንያቱም የእግዚአብሔር መንግስት it's always open for membership. Insider designation is always open for membership ብለናል። ባውንደሪያችን እዚህ ላይ አይሰራም ማለት ነው። ባውንደሪያችን የሚሰራው ለፕሪንሲፕሎቻችን፣ ለቫልዩያችን፣ ለፌዛችን ነው። ስለዚህ ብሊቨርስ የሚለው አይደንቲቲ ምን ላይ ቤዝ ያደረገ ነው? ፌዝ ኢን ክራይስት ላይ ቤዝ ያደረገ ነው። not on ethnicity, not on financial ability, set not on beauty,
it's only based on faith in Christ, trust in Christ. So for anybody who believes in Christ, he is allowed or he is eligible to be called believer. ስለዚህ ሁሉ ጊዜ ለሜምበርሺፕ ኦፕን ነው ያለውን ሐሳብ ያጠናክራል ማለት ነው። ሶ በክርስቶስ ለሚያምን ሁሉ ቢሊቨር ተብሎ ለመጠራት ይሄ ሐሳብ ቢሊቨርስ የሚለው ኢንሳይደርስ ዴዚግኔሽን የተፈቀደለት ነው። ወደኛ ህብረት ለመቀላቀል ኦፕን ያደርገዋል ማለት ነው። ሌላው ቤተክርስቲያን ነው። ቤተክርስቲያን ከዚህ በፊት ባለፈው እንዳነሳ ነው ቆሮንቶስ ላይ to the church of God that is in Corinth ይላል። በቆሮንቶስ ላለችው ቤተክርስቲያን ጳውሎስ ደብዳቤውን ሲጽፍ ነው። ሶ ቤተክርስቲያን ብሎ ሲጠራ ህብረቱን ነው ማለት ነው። it's not about the building. ሶ አሁንም ቢሆን ቤተክርስቲያን ብለን የምንጠራው ካኔሱስ ብንል ቃልዮት ብንል የትም ብንጠራ ሙሉ ወንጌልን ብንል ገነት ቸርች ብንለው ቤተክርስቲያን ብለን የምንጠራው ህዝቡን ነው፣ ህብረቱን ነው፣ አሴምብሊውን ነው፣ not the building. so ይሄ ምን እንትን ይላል? group identity. Church is a group identity, signals gathered identity. It's a group identity. ይሄ ቻሌንጅ ያደርጋል፣ ስትሮንግ ያደርጋል። ምክንያቱም መጀመሪያ አይደንቲቲ ዲስኪዳን ሰዎች አንድ ላይ በመሆን አይደንቲቲ ሲፈጥሩ ምንድነው ብለናል? ቻሌንጅ ይደረጉ ነበረ ከመንግስት፣ ከፖለቲካ ፓወር ካላቸው፣ ከሃይማኖት ሊደርስ፣ ከተለያዩ ሰዎች፣ ጥቅማቸው ከተነካባቸው ሰዎች አይደል? በቤተ መቅደስ የተለያዩ በአዳም ልኮ ዕቃዎችን ሲሸጡ ከነበሩ ሰዎች፣ ከፈሪሳውያን ጥቅማችን ተነካ፣ ክብራችን ተነካ ከሚሉ ሰዎች ሁሉ ቻሌንጅ ይደረጉ ስለነበረ እንደ አሴምብሊ አብረው መሆናቸው እነዚህን ሲቪክ ኢምፔሪያል ቻሌንጆች እንዲችሏቸው፣ ጠንካራ ባክግራውንድ እንዲኖራቸው፣ እንዲተጋገዙ ረድቷቸዋል ማለት ነው። በእርግጥ ህብረት ከዛ ያለፈ የማደግ እግዚአብሔር ሐሳብ ያለበት እግዚአብሔር በህብረት እንድንሆን የጠራን ሰዎች ብንሆንም አንዱ ምክንያት ግን በጋራ ስንሆን ኤክስተርናል ኢቪል ፎርሶችን የመቋቋም አቅማችን አንዱ ቢደክም አንዱ የመሸከም አቅም እንዳለው ስለሚያሳይ ነው። ሶ ቸርች እንደ ኤግዛምፕል ጳውሎስ የጠቀሰውን ነው እዚህ ያመጣ ነው። ቸርች ጋዘርድ አይደንቲቲ ነው። ኢትስ ኤ ስትሮንግ አይደንቲቲ ዴዚግኔሽን ማለት ነው። ኢን ክራይስት በክርስቶስ አሁንም ሁለተኛ ቆሮንቶስ ላይ if anyone is in Christ there is a new creation። ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። ሶ ምን ማለት ነው? ማንም በክርስቶስ ቢሆን በቃ በክርስቶስ ከሆነ ክሬሽን ኒው በቃ አዲስ ኪንግደም ነው፣ አዲስ አይደንቲቲ ነው፣ አዲስ ግሩፕ ነው። ይሄ ምንን ያሳየናል? ቼንጅ ኢን ኮሚኒቲ፣ ቼንጅ ኢን ግሩፕ፣ ቼንጅ ኢን ዴዚግኔሽን ያሳየናል። ለምሳሌ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ስንል አሮጌ ፍጥረት አለ ማለት ነው። ወደ ክርስቶስ ያልመጣ አሮጌ ፍጥረት አለ። ሶ አውትሳይደር ነበረ ማለት ነው። አውትሳይደር የነበረ ከዛ በክርስቶስ ኢን ክራይስት ሆነና ምን ሆነ? ኢንሳይደር ሆነ፣ ኒው ክሬሽን ሆነ። ይሄ ኢን ክራይስት መሆን ምንን ያመለክተናል? ትራንስፎርሜሽን ቼንጅን ያሳየናል። ኢን ክራይስት ሲሆን ምን ያሳየናል? ቢሎንግ። ሶ ኢን ክራይስት ሁሉም ሰው ምንድነው ይለናል? ኒው ክሬሽን አዲስ ፍጥረት ነው። ሶ አይደንቲቲ ባውንደሪን አልፎ የኛን ሞራል ቫልዩ ባውንደሪውን ተሻግሮ የሚመጣ አይደንቲቲ ቼንጅ አድርጓል ማለት ነው። by what? by being in Christ። ሌላው ባውንደሪ ላንጉዌጅ ስንጠቀም ቀደም እንዳነሳ ነው ብሉይ ኪዳን ጀምሮ ማየት የምንችለው ነው። ለምሳሌ አንደኛ ጴጥሮስ 2:9 ላይ a chosen race ይላል፣ a royal priesthood አይደል? የተመረጠ ዘር። ይሄ በጣም ጠንካራ የሆነ ስትሮንግ አይደንቲቲ ፎርሚንግ ላንጉዌጅ ነው። የተመረጠ ዘር እስራኤል አይደለም። የተመረጠ ዘር በአዲስ ኪዳን
አማራ አይደለም፣ ኦሮሞ አይደለም፣ ትግሬ አይደለም፣ ወይ ደግሞ አሜሪካዊ አይደለም። የተመረጠ ዘር በክርስቶስ ቢሊቨር ነው፣ ያመነ ነው። ኢን ብሉይ ኪዳን የተመረጠ ዘር ማን ነበረ? እስራኤል ነበረ። እስራኤል የስ ዴትሮኖሚ 7:6 ላይ ቾዝን ሬስ ይለናል። ከዛ ሮያል ፕሪስትሁድ አይደል? ፕሪስትሁድ በአማርኛ ንገሩኝ። ሊቀ ካህን አይደለም? የመንግስቱ የተመረጡ የመንግስቱ ሊቀ ካህናት አይደል? ኤክሶደስ ላይ 19:6 ኔሽኑን እስራኤልን ሲመርጥ ለዓለም በዓለም ላሉት እግዚአብሔር ኢየሱስ ራሱ ከዛ ኔሽን ሲመጣ ሆሊ ኔሽን ብሎ ከዛ ሲመጣ ምንድነው? ለዓለም ሁሉ ምን እንዲሆኑ ነው? ፕሪስት እንዲሆኑ። አሁን ሁላችን እኛ አሁን ይሄንን የምንማማር ሰዎች ሁሉ ምንድነን? ፕሪስት ነን። ምክንያቱም በክርስቶስ በማመን ይሄ አይደንቲቲ ተሰጥቶናል። ቾዝን ሬስ ሆነናል፣ ሮያል ፕሪስት ሆነናል። አሁን ምክንያቱም ተመርጠናል። እግዚአብሔር በክርስቶስ ኢየሱስ በኩል መርጦናል ማለት ነው። ሶ ይሄ ዲስቲንጉሽ ያደርገናል ከኮሚኒቲ ቢሊቨርስ አራውንድ ያሉት ሶሳይቲ ከአውትሳይደርስ ይለየናል ማለት ነው። ምክንያቱም እኛ ምንድነን? ቾዝን ሬስ ነን። በምን ምክንያት? እግዚአብሔር ለዚህ ዓላማ በቤቱ ስላኖረን በክርስቶስ ኢየሱስ በማመናችን ምክንያት ይህንን ስልጣን ስለሰጠን በጣም ጥረት በማድረጋችን እንዳላገኘነው ቅድም አይተናል አይደል? በጣም ስለሰራን ፐርፌክት ስለሆነ እንደሆነ ያገኘነው ነገር እንዳልሆነ አይተናል። ሮያል ፕሪስትሁድ፣ ቾዝን ሬስ፣ ሆሊ ኔሽን እነዚህን የተባሉትን ነገሮች ጋድ ጊቭን ናቸው። አሁን በአዲስ ኪዳን በክርስቶስ ለሚያምን ሁሉ የተሰጡ ባውንደሪስ ናቸው። ለሌላው ከአውትሳይድ ሶሳይቲስ ከአውትሳይደርስ የሚለዩን ባውንደሪስ ናቸው ማለት ነው። ቨርሶቹን እየገባችሁ ነው። ስላይዱ ያለቀ ነው። እችን ጥያቄ ያዋት if early Christians lost their self designations what would they lose about their faith? ቀድሞ የነበሩ ክርስቲያኖች ለምሳሌ ኢየሱስ በነበረ ዘመን ወይ ደግሞ ኢየሱስ በመጀመሪያው ዘመን የነበሩ ፈርስት ሴንቸሪ ሰከንድ ሴንቸሪ የነበሩ ሐዋርያት በነበሩበት ዘመን የመጀመሪያው 100 ዓመት እና 200 ዓመት ላይ የነበሩ እንዳሻው ኦኬ ምስጋና ሚዩት ታረጋለህ? አርጋለሁ ቲቸር ሶሪ። እሺ ሶ ሰልፍ ዴዚግኔሽናቸውን ቢታው ኖሮ እምነታቸው ምን ይገጥማቸዋል ብላችሁ ታምናላችሁ? ለምሳሌ አማኞች ባይባሉ ራሳቸውን አማኝ ብለው ባይጠሩ ሰልፍ ዴዚግኔሽን ስንል ምንድነው? አይደንቲቲ ስንል ምን ብለናል? አይደንቲቲ ስምም ነው፣ ካራክተርም ነው፣ ፕራክቲስም ነው፣ ቢሄቪየርም ነው ብለናል አይደል? አነጋገራችን፣ አካሄዳችን፣ አኗኗራችን፣ ስማችንም ጭምር ምንድነው? ዴዚግኔሽን ነው፣ ሰልፍ ዴዚግኔሽን ነው። ኢንሳይደር ነን፣ አውትሳይደር ነን፣ ከየትኛው ሳይድ ነን የሚለውን ነገር በግልጽ የሚያሳይ ነው። ከክርስቶስ ጋር ነን ሲባል አይደለሁም የሚል ሰው አለ አይደለ? ግን ደግሞ አይደንቲቲ ካራክተሩ አፉ የሚናገረውና ኑሮ የሚኖረው ህይወቱ፣ ንግግሩ፣ አካሄዱ ክርስቶስን የሚመስል ሰው አለ። ስለዚህ ይሄን ሰልፍ ዴዚግኔሽኑን ቢያጣ ማንነቱን ቢያጣ ምን የሚገጥመው ይመስላችኋል? እኛ ብናጣ ሌትስ ቴክ ኢት ቱ አወር ኮንቴክስት እና እኛ አይደንቲቲያችንን ብናጣ ምን እንሆናለን? ክርስቲያን ባንባል ለምሳሌ በምንሰራበት በምንኖርበት ክርስቲያን መሆናችን ባይታወቅ ምን ይገጥመናል? ባህሪያችን፣ አኗኗራችን ክርስትናችንን ባይገልጽ ምን ይገጥመናል? ምን የሚፈጠር ይመስላችኋል? አንድ 5 ደቂቃዎች እናውራበት። እሺ ምናልባት የእግዚአብሔርን ቃል ባንሰማ ነው። እኔ ትንሽ ቢብራራልኝ ደስ ይለኛል።
ኤፍሬም ምንድነው መሰለህ ሐሳቡ የእግዚአብሔርን ቃል ሰማንና ምንድነው አይደንቲቲ ያልነው አይደንቲቲ ስንል አሁን ለምሳሌ አንድ ሰው በክርስቶስ አመነ እንበል አማኝ ስንለው ምን ሆኗል አይደንቲቲው ቢሊቨር ሲሆን አማኝ ሆኗል አይደል አይደንቲቲው ጀምሯል ከዛ በኋላ አይደንቲቲ ፕሪሲድስ ምን ብለናል ፕራክቲስ ከዛ አይደንቲቲ ባይኖረው ሰልፍ ዴዚግኔሽን ባይኖረው ሰልፍ ዴዚግኔሽን የምንለው ምንድነው ቱ ዌይ ነው ኢንሳይደር አውትሳይደር ኦሬዲ ኢንሳይደር ነው አይደልኛ ኢንሳይደር ነው ክርስቲያን ተብለናል ስለ ክርስቲያኖች ነው የምናወራው if early Christians lost their self designations አይደንቲቲያቸውን ሉዝ ቢያደርጉ ክርስቲያንስ ናቸው እኮ they believe in Christ ግን ስማቸው ባይኖር ለምሳሌ አማኝ ባይባሉ ምንድነው ቅዱሳን ባይባሉ አይደንቲቲ ስንል ደግሞ is not only the naming ብለናል አይደል ፕራክቲሱ ኤግዛክትሊ ፕራክቲስ አለው ቢሄቪየር አለው ካራክተር አለው yes እነዚህ ነገሮች ሉዝ ቢያደርግ ሰልፍ ዴዚግኔሽን ሉዝ አረገ ስንል አንድ ሰው ስሙን ያጣል ስሙ ቢኖረው እንኳን ማንነቱ ከሌለው ስሙ መኖሩ ምን ጥቅም አለው ብለናል nothing ባይኖረውም ይሻላል እንዴው ምንም ስም ብቻ አሁን ከዚህ ዘመን ጋርም ልታያይዙ ይችላልላችሁ ብዙ ሰው ክርስቲያን ይባላል ብዙ ሰው አማኝ ይባላል የእግዚአብሔር ሰው ይባላል ካራክተሩ ባይኖረው ፕራክቲሱ ባይኖረው እምነቱ ላይ ምን አይነት ችግር ያጋጥመዋል ብላችሁ ታምናላችሁ what would they lose ምን ሉዝ ያደርጋሉ Hello. እሺ ዳአጁን አጥቷል ዳአት ይሰማል? አዎ ይሰማል ይሰማል እሺ ሌሎች ምን ያርጉና እኔ አደገኛ ነገር ብዬ ነው ማስብ መነሻ ላይ ለምን አደገኛ ነው አንድ አይደንቲቲ ሰጠን ማለት ቢሊቨር ሆነ ማለት በቅድም እንደተነገረው በክርስቶስ ያለ ማንነት ነው ያን አይደንቲቲ ሰጠ አሰ ቢሊቨር ስለዚህ ያ የተሰጠ ሎስት ሆነ ማለት ሚኒንግለስ ላይፍ ይሆናልና ቢሄቨር ያን ክርስትና ማሳይ ከሆነ ፕራክቲካሊ እለት በእለት የምንኖረው even though yesterday believers ሳይሆን ዛሬም ራሱ ፕራክቲካሊ ካየን አንዳንድ ይባሉ አሉ እኮ ቀን ሚሽን ማታ ማሽን የሚባሉ the practice made us to do so እንደዛ እንዲሆን ያደርገን አንዳንድ የምናሳያቸው ቢሄቨሮች ዓለም እንደሚያሳየው ከመጠጥ ከተለያዩ ነገሮች ከምናሳየው የተነሳ ነው አይደንቲቲ ሎስ አድርጋቸዋል ያለ ዓለም ለኛ የነገረ ያለ ቢሄቨር ነው even አንዳንድ በአይደንቲቲ ብለን ካራክተር ያልነገረውን በአለባበስ ምን ነግራቸዋሉ በተለያየ ነገር አክት ምን ነገራቸው ግን ኮንሲስተንት የሆነ ላይፋችን ፕራክቲሳችን ቢሄቨራችን ያን ካልነገረ በጣም አደገኛ የሆነ ክርስቲያኒቲ አይደንቲቲ የማጣት ነገር ስለሚያሳይ በጣም ኤቭሪ ነገር በካራክተር በምንም በፕራክቲስም በመግለጥ ያለበት ህይወት ነውና ክርስትና አይደንቲቲ ጋር በጣም የተቆራኘ ነው ነው ማስበው ሎስት ካረጉ ምን ይሆናል ነው ጥያቄው ሎስት ካረገን ነው ማለት ኦሎሞስ የወርልድ ላይፍ ነው የምንኖረው ክርስቶስ የመጣበት ዓላማ ውጪ የሚሆነው ፕራክቲካሊ እዚህ ዓለም ሰውም እስከረዳ ድረስ ሎስት ላይፍ ነው የምንኖረውና ያን ነው የሚያሳየውና አይደንቲቲ በጣም ቤዚክ ነገር ነው ፎር ዘ ቢሊቨርስ ቸርችላቸው መስገናል ሌላ ሐሳብ ያለው ሰው ካለ እኔ ምናልባት ከተፈቀደ ኦኬ ፍሬ መጀመሪያውኑ ሙታን ነበርን ያው ያ አሁን እንደሚባለው ያ ነገር የማይታይብን ከሆነ ወደ ሙትነት ተቀይረን ባጭሩ እኔ እንዲህ ነው የምለው እኛ በክርስቶስ ኢየሱስ ከማመናችን በፊት ሙታን እንደነበረን ይናገራል እና በበደላችንና በኃጢአታችን ሙታን በነበረን ጊዜ ክርስቶስ ህይወቱን ነው የሰጠን ህይወቱን ሰጠን የሚባለው ማለት እስትንፋስ ይሄ መቼም ዳይዳ ማለት ሞተን መቃብር ውስጥ የበሰበስን አይደለንም ተግባሩ ነው የጠፋብን የክርስትና ተግባር ነው የጠፋብንና ያንን ተግባር ልጁ መጣና ተረከው ፍቅሩን አሳየን
የሱን ህይወት ተካፈልን ከዛ በኋላ ያ ኑሮ ቢጠፋ ያ የተካፈልነው ህይወት በእኛ ህይወት ቢጠፋ ባይታይ ተመልሰን ሙት ነን ባይነኝ ባጭሩ አመሰግናለሁ እሺ እና ማዘር ምስጋና ወይ ፓስተር ኦኬ ደሰለኝም ያውራው እኔ ቀጥሎ እሺ አመሰግናለሁ እንግዲህ ኢንሳይደር ስንባል ካራክተር እንደ ኔም ነው ያዝነው ኔም ስም በብዛት አለ አሁን በዚህ ጊዜ ክርስቲያን የሚባለው ስም በብዛት አለ ግን ካራክተር ከሌለ ምን እንግለስ ብለናል ያ ካራክተር እስከሌለ ደግሞ መጀመሪያም ክርስቲያን አልሆነም ወደሚለው ቅድም እፊ ያለው ነገር እስማማለሁ ሙሉ በሙሉ ክርስቲያን መጀመሪያም አልሆነም በኃጢአት ጸንቶ የሚኖር እምነትን በተግባር የማያሳይ በኃጢአት እየተደሰተ የሚቀጥል መጀመሪያም ክርስቲያን ያልሆነ ሰው ነው ውስጡ ሌላ ነው በሌላ አገላለጽ ለምድ የለበሰ ክርስቲያን ነው የበግ ለምድ የለበሰ ውስጡ ግን አይደንቲቲው ያልተቀየረ ኔም ግን ያለው ሜቢ የእግዚአብሔር መንግስት ያልተቀላቀለ ሰው ነው ግን ኔም አለው እና ይሄን በራእይ መጽሐፍ ይናገራል ሎዶቅያ ላይ ስም አለ ግን ሞተ ይማል ይላል ስለዚህ የሚያጣው ነገር ምንድነው የካራክተር ባይኖር የሚያጣው ነገር አንደኛ ሌሎች ሰዎች ክርስቲያን እንዳይሆኑ ወደ ጌታ ኮንቨርት እንዳይሆኑ ካራክተሩ ይከለክላል ሌላው ደግሞ ከእግዚአብሔር ጋር ያለው ፌሎሺፕ ማድረግ አይችልም በአንድ ሰው መካከል ልብ ላይ የእግዚአብሔር መንፈስና የሰይጣን መንፈስ አንድ ላይ መኖር አይችልም ከእግዚአብሔር ጋር ህብረት ማድረግ አይችልም ለሌሎችም ያው በረከት ሊሆን አይችልም እና እንደዛ ነው ሰዓት ስለሌለ በዚያ በቃሉ አመሰግናለሁ እሺ መጨመር የሚፈልጋለ የተለየ ሐሳብ እሺ ማቴዎስ ሐሳብ ብቻ ማን ነው የምሰማው እስኪ ምስጉ እስኪ ይስጥና እኔ ትንሽ አንድ ምሳሌ ብቻ ሰጥተው እሺ ምስጋና ቀጥል ምስጉ እስኪ ያውራ እኔ ላውራው አዎ ኦኬ ስለ አይደንቲቲ እኔ በራሴ እኔ ምናምነው እና ወደ ሰልቬሽን ዙሪያው ላይ አንድ ሰው አንዴ ከዳነ ዘላለማዊ ነው መጽሐፍ ቅዱስ እንደሚናገር ዘላለማዊ የሆነ ሰው አይደንቲቲ አጥተው ምናልባት ጠጪ እንበለው ወይም ሰካራም ይጠጣል ያጨሳል ስለዚህ በትክክል ክርስቶስን አምኖ ድኖሃል ዘላለማዊነትን አገኝቷል መሃል ላይ ትንሽ የእግዚአብሔር ሰው ማለትህን አገልጋይ ማለትህን ስለዚህ አንዳንድ ሰዎች የሚያሳዩትን ባህሪን ካለማሳየቱ የተነሳው ሳልቬሽኑ ይበላሻል ይሰረዛል ብዬ አይ ዶንት ኖ አላምነው እሱ አሁን ሐዋርያ ጳውሎስ ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 9 አካባቢ 7 እና 8 9ን ስናነብ ስለ ወንጌል ሩጫው ከተናገረ በኋላ እኔን የጽድቅ አክሊል ይጠብቀኛል አለ እዛ ጋር ማቴዎስንም መጽሐፍ ስናነብ የሽልማቱ ችግር እንደሚፈጠር ነው መጽሐፍ ቅዱስ ከራሴ እኔ ብሊቨር ዙሪያው ላይ በጣም የሚያምነው አንድ አማኝ ክርስቶስን በትክክል ካመነ በኋላው እና ማዳኑን ካረጋገጠ በኋላ ምናልባት ፉል አገልግሎት መስጠት እና ቤተክርስቲያን የሚሰጡን ስያሜዎቹን ማያገኝ ከሆነ የሆነ ጸባዩ የተቀየረ ሰው ስለሆነ ሰልቬሽኑ አይበላሽም ስለ አይደንቲቲው መጨረሻ ላይ መጽሐፍ ቅዱስም እንደምናገር የሚያገኘውን የሽልማት ጉድለት ይኖራል እንጂ
የዳነ ሰው ሳልቬሽኑ አይበላሽም። ግን ይሄ አይደንቲቲቱ የመቀየር እንትን አለው እና አንዴ ይበላሻል እና አንዴ ተመልሶ በምክር ባስተምረው እና የሆነ ግንባታ የሆኑ ነገሮችን ሲያገኝ የመቀየር ፖዚሽን ይኖራል፣ የመቀየር እድል ይኖራል። ግን ያን ሰው ይጠፋል ብለን አናምነውም። አይጠፋም ያ ሰውዬ ከራሴው። ስለዚህ እንደሚጠፋ አልቆጥሩም እና እንደማይጠፋ ነው የሚያምነው። ግን ሶሪ እና ሀሳብ ካላችሁ እንደ ሪፍሌክት እናደርግበታለን። እሺ ሶሪ ከንግግሬ ጋር ነው መሰለህ። አይ በቃ ሀሳብህን ትሰጣለህ። ከዛ ሌላ ሀሳብ የሚጨምር ካለ የሀሳብ ያለው ሰው ካለ ሪፍሌክት ያደርጋል ይላል። ሀሳብ አለው ሰው ሀሳብ አለው ሰው ራስ ሰጥ ቢያወራ አዎ ጨርሰዋለሁ። ሰው ባይዘው እንደገበና እንደተረዳ ነው የሚያወራው ከመጽሐፍ ቅዱስ አንፃር እና እኔ ይወቅ ማለትም አይ ዶንት ኖ ተገቢ ሊሆን አይችልም። ግን የበለጠውን ምን እንማራለን? እሺ ምናልባት ሳናቅ የቀረው ነገር ካለ ለማወቅ ነው ትምህርት ቤት የተገበነው። ስለዚህ እሺ መስኮ እናመሰግናለን። እሺ እንዳሻው መቀጠል ትችላለህ። ማን ነው የሚቀጥለው? ሚዩት ነህ እንዳሻው፣ ሚዩት ነህ፣ አይሰማም። የሌሎቹ ያሰማማኛል ማለት እሺ አሁንስ አሁን የሌሎቹ ትንሽ ያሰማማኛል። ምዝጉ መጨረሻ ላይ ያነሳው ሐሳብ ትንሽ ወጣ ያለ ሐሳብም አለ። እሱን ሌላ ጊዜ ብንመጣበት የሚሻል ይመስለኛል። ግን አንድ መስጠት የሚፈልገው ነገር ምንድነው? ብዙ ጊዜ መድረክ ላይ የምንጠቀመው አንድ አባባል አለ። ዊዛውት ካራክተር ካሪዝማቲክስ ኢዝ ነቲንግ የሚባል ብዙ ጊዜ የምናወራው ነገር አለና ያለ ካራክተር ኤፍሬም ደሱ እንዳነሳው ሐሳብ ያለ ካራክተር ህይወት አይታሰብም ሲጀመር። ስለዚህ ኢየሱስ ክርስቶስ ከተናገረው ነገር አንዱ ምንድነው? እርስ በርሳቸው ብትዋደዱ ሰዎች የኔ ደቀ መዝሙር መሆናቸውን በዚህ ያውቋቸዋል ሲል ነበር። ብዙ ነገሮች አሉ ባይብል ላይ። ስለዚህ ዊዛውት ካራክተር በቃ ምንም በቃ የክርስትና እንትኖች በቃ ነቲንግ ናቸው። ስለዚህ ከዛ አንፃር ተጨማሪ ማድረግ ፈልጋለሁ። የምዝጉ ነገር ግን ምዝጉ መጨረሻ ላይ ያነሳው ሐሳብ ሜቢ ትንሽ ያነጋግረን ይመስለኛል። አይ ቲንክ እሱን በኋላ ያው በጊዜ እንመጣበታለን ሌላ ጊዜ። ጨርሻለሁ። ሶሪ ሚውት ነው ገኒ፣ ያንቺ ድምጽ እየተሰማ አይደለም። ይቅርታ፣ ሌላ ሐሳብ የሚጨምር ሰው አለ? ካልሆነ ወደ ቀጣይ ሐሳብ እንድንሄድ ተመልሶለት ቢሄድ ምስጋና ማን ነው? ምስጋናው ነው መሰለኝ። ያ እሷም ከርዕስም ወጥቷል። አዎ ከርዕስ ወጥቷል ተብሎ ቢመለስ እንጂ በርዕሱ እሱ ባነሳው ርዕስ ባንወያይ ከርዕሱ ወጥቷል። እኛው እሱን እስቲ መስመር አስይዘሽ። ይቅርታ ዳአ እጅ አንስቶ ነበር ማለት አላየሽም ገኒ? ዳለ ባለፈው እድል ስለሰጠሁት እንዲህ ሰዓት ለመጠቀም ብዬ ነው። ግን ማለት የምትፈልገው ነገር ካለ አንድ ሰከንዶች ልስጥ። ሶሪ አይደለም ዳአ እጅ አንስቶ ነበር ሜቢ። እሺ ዳአ የምትለው ነገር አለ? ምናልባት ምዝግ በኋላ መጨረሻ አካባቢ ያነሳው አንድ ዳኔ ድኗል ከሪዋርድ ሊቀነስ ይችላል እንጂ ካራክተር እነዚህ የተባሉ አይደንቲቲ ምንም አይደሉም። ምናልባት ሪዋርዱ ላይ ሊቀንሰው ይችላል እንጂ አንድም ያገኘው ሳልቬሽን አያጣም የሚለው ቦታ ላይ ትንሽ ዲስከስ ብናደርግ የተሻለ ይመስላል። ብዙ አይነት ትምህርቶች ከዚህ ጋር የተያዙ ፕሪዲስቲኔሽንም ስላለ የዛ አይነት አታክድም እንዳይሆን
ዲስከስ ብናደርግ የተሻለ ስለመስለኝ ነውና ቅድሚያ ለሌሎች ስጥና በኋላ ባወራ ይሻለኛል። አሁን እንዴት ነው የምናደርገው? እያሰፋ ነው ከሄድን ቴዎሎጂ መመለሻ የለውም። በነገራችን ላይ ስፔሲፊክ ሆነን አሁን የምስጋናን ጥያቄ ዲፍረንት ነው። እንደ አሳይመንት ወይ የሆነ ቀን ይዘን ረዘም ያለ ሰዓት ወስደን አሁን ያለን በነገራችን ላይ 30 ደቂቃ ነው። ከ30 ደቂቃ በኋላ ደግሞ ሌላ ክላስ ሌሎች ሰዎች ይቀጥላሉና ብሬንስቶርም የምናደርግበት ቀን እንወስናለን። የምስጋና ሀሳብ ዲፍረንት ነው። ምስጋና የሚለውን ሀሳብ የሚያራምዱ ከጥንት ጀምሮ በስኮላርስ ሌቭል አሉ፣ በቤተክርስቲያን ሌቭል ሀገራችን ውስጥ ኢንተርናሽናሊ አሉ። አይ ልክ አይደለም ይህ ስህተት ነው ብለው ደግሞ አሁን እናንተ እንደምትሉት ኤፍሬም እንዳላችሁት በሌላ ሳይድ ቆሞ ደግሞ አይ ሳልቬሽን ሉዝ አይደረግም ማለት ሳልቬሽን ሉዝ የሚደረግ ነገር ነው፣ ሰው እንደ እግዚአብሔር ፈቃድ ካልኖረ በስተቀር ሳልቬሽን ሉዝ ይደረጋል ብሎ የሚያምኑ ሰዎች አሉ። አይ ዋንስ የዳነ ሰው ደግሞ እንደ ፕሪዴስቲኔሽን እንደ ካልቪን ቲዮሪ ደግሞ አንዴ ከተዳነ ሳልቬሽን ሉዝ አይደረግም whatever you do ማለት ነው። ምንም አይነት ህይወት ቢኖርህ ከዛ በኋላ አንዴ ከዳንክ በኋላ ካራክተር የሚኖርህ አይኖርህ ምንም እንደፈለክም ብትኖር ከልማቱ ይቀራል እንጂ በእግዚአብሔር ዘላለማዊ ቤት ውስጥ ከመኖር አያግድህም፣ ከመዳን አይመልስም የሚል ሀሳብ ያላቸው አሉ። አከራካሪ ነው፣ በጣም ሰፊ አከራካሪ ሀሳብ ነው። ከቶፒካችን ግን ውጭ ነው። ግን እኛ ምን እያልን ነበር? አይደንቲቲ ላይ ዊዛውት ካራክተር ኤንድ ፕራክቲስ ዊዛውት ቢሄቪየር ዜር ኢዝ ኖ አይደንቲቲ ብለናል አይደል? አይደንቲቲ የለም ብለናል። አይደንቲቲ ከሌለ ባውንደሪ የለም እያለን ነው አይደል? ቅድም ብለናል። ዊዛውት ባውንደሪ ዜር ኢዝ ኖ አይደንቲቲ አለን። ባውንደሪ ከሌለ አይደንቲቲ ፎር ሞመንት የምናገኘው በዳንን ሰዓት የምናገኘው አይደንቲቲ ነው። አት ዘ ሴም ታይም ፕሮግረሲቭም ነው። ለምሳሌ ቅድስናን ብታዩ፣ ሳንቲፊኬሽን ብታዩ፣ ቅድስና በአንድ ቀን በዳንን ቀን ቅዱሳን ተብለን እንጠራለን አይደል? የዳንን ቀን ቅዱሳን ነን። ቅድስና ግን የዳንን ቀን እንጨርሳለን እንዴ? ቅዱስ ሆነን አንጨርስም። የዳንን ቀን ሳይሆን ቅድስና እስክንሞት ድረስ የምንኖረው ዴይሊ እየተለየን ቅዱሳን ሴንትስ ምንድነው ብለናል? ሴት አፓርት የሚያደርጉት የሚለዩት ከምንድን ነው? ከኃጢአት፣ ከዓለም፣ እግዚአብሔርን ከማያከብር ነገር ሁሉ፣ ከአውትሳይደር ዴዚግኔሽን ካራክተር በሙሉ አይደል? ከስም አይደለም ራሳቸውን የሚገድቡት እና ከካራክተር ከቢሄቪየር ሁሉ ራሳቸውን ያግዳሉ። ስለዚህ እነዛ ቅዱሳን ምንድነው ዴይሊ የሚወስኗቸው ውሳኔዎች ናቸው ሳንቲፋይ የሚያደርጓቸው፣ ቅዱስ እያደረጓቸው እያሳደጓቸው የሚሄዱት። ያ ማለት ቅድስናን ሰርተን ለፍተን የምናገኘው ነው ማለት አይደለም። ግን ሳንቲፊኬሽን አት ሞመንት ፎርም በዳንን ሰዓት ቅጽበታዊ በሆነ ሰዓት የምናገኘው አት ዘ ሴም ታይም እለት እለት ደግሞ በምንወስናቸው ውሳኔዎች በምናደርጋቸው ነገሮች ሁሉ በነገራችን ላይ በምንወስናቸው ውሳኔዎች ሁሉ እኮ በጣም ጠንካራና ጎበዝ ስለሆንን በጣም አስተዋዮች አዋቂዎች ስለሆነንም አይደለም። መጽሐፍ ቅዱስ የሚነግረን የሚያግዝ የሚያጽናና የሚያበረታ የሚመራ መንፈስ ከኛ ጋር ስላለ ነው። ኖ የማለት ጸጋ ስላለ ነው አይደል? በአዲስ ኪዳን እምቢ የማለት ኃጢአትን እምቢ የማለት ምን ተሰጥቶናል? ጸጋ ተሰጥቶናል አይደል? የሚያግዛችሁ ጸጋ ተብለናል። ከዛ ጸጋ የተነሳ መንፈስ ቅዱስ የተነሳ እለት እለት ቅዱስ ህይወትን መርጠን የምንኖርበት አቅም ተሰጥቶናል። we choose that። ያ ምንድነው? የኛ ምርጫ ነው። ያ የኛ ምርጫ ምን ይባላል? ካራክተር። እኛ የምንመርጠው ምርጫ ነው ካራክተር የሚያደርገው እንጂ ጊቭን ነው ብለናል አይደል? ቅድስና ጊቭን ነው። ቅድስናን የሚሰጠን ማን ነው? እግዚአብሔር ነው። ባይሆን ኖሮ በማድረግና ባለማድረግ ቢሆን ኖሮ በክርስቶስ የማያምኑ ኖሩ ሰዎች ነገር ግን ቅዱስ ያልተባሉ ጻድቅ ያልተባሉ ሰዎች በምድር ላይ ምን አሉ? አቤት እሱ ሄዷል። ፍሬው አንዴ ሚዩት አድርግሽ። ስለዚህ በዲሲፕሊን ቢሆን ኖሮ በማድረግና ባለማድረግ ቢሆን ኖሮ ቅድስና በመለየት ነው እንዳልነው ሆኖ በማመን ላይ መሰረት ያደረግነው ባይሆን ኖሮ
በክርስቶስ በጸጋው ላይ በመንፈስ ቅዱስ ላይ ተደግፈን የምንሆነው ነገር ባይሆን ኖሮ ምን ይሆን ነበረ? በስራ ይሆን ነበረ ማለት ነው። ነገር ግን አማኝ የተባልነው በምንድን ነው አለን? by faith in Christ አይደል? በክርስቶስ በማመን ነው አማኝ ቢሊቨር የተባልነው። ቅዱሳን የተባልነው በምንድን ነው አለን? አሁንም ለእግዚአብሔር መንግስት በመገዛት የእግዚአብሔር በመሆን በክርስቶስ በማመን ነው ቅዱሳን የተባልነው እስቲ። ስለዚህ ይህንን ጆርኒ የምንጀምረው በእምነት ስለሆነ የምንጨርሰው በምንድን ነው? በእምነት ነው፣ በጸጋው ድጋፍ ነው። ስለዚህ እኔ አሁን ይሄኛውን ጥያቄ እንደ ዲስከሽን ያመጣሁት የሚገርማችሁ ምስጋና ያነሳውን ሐሳብ I'm not joking ግን የምር ወደ አእምሮ ክሮስ አድርጓልና አንዳንድ ሰዎች አሉ ሳልቬሽን ሉዝ አይደረግም የሚሉ፣ ሌሎች ደግሞ ዋንስ ከዳነ ደግሞ ሉዝ አናደርግም ሳልቬሽን የሚሉ አካላት አሉ። እሱን እንድታነሱ እንዲነሳ የፈለኩት ሐሳብ ተነስቷል። ብሬንስቶርም እናደርገዋለን፣ ጊዜ እንሰጠዋለን፣ ቶሎ እንጨርሳለን ቻፕተሮቻችንን እና እነዚህን ጥያቄዎች አጠራቅማቸዋለሁ። ከዛ አንድ ቀን ላይን ባይ ላይን ሜቢ ይህን ጥያቄ ለዚህ ቀን ይህን ጥያቄ ለዚህ ቀን ብዬ እናነሳቸውና እንወያይባቸዋለን። በዚህ እንስማማለን አይደለ? ያስማማል። በቃ አሁን ደቂቃዎች አሉን። አይ ቲንክ ብዙ ሰዓት ዲስከስ አድርገናል፣ ግን ኢትስ ሪሊ ወንደርፉል ኤንድ በጣም ደስ የሚል ዲስከሽን ነው የነበረ። ቀጣዩን ቻፕተር ሼር ላድርግ። ኦኬ ይሄ ይታያችኋል። አሁን ቻፕተር መጥቶላችኋል አይደለ? መጥቷል። ቻፕተር 2 ሶሻል አይደንቲቲ ይላል። ሶሻል አይደንቲቲ እንግዲህ ዴዚግኔሽንን ስናይ ከምን አንፃር አይተናል? ከኢንዲቪጁዋል አንፃር፣ ከግሩፕ አንፃር አይተናል፣ ከአውትሳይደርም አንፃር አይተናል። እና አሁን ደግሞ ሶሻል አይደንቲቲ እንዴት ኮንስትራክት ይደረጋል የሚለውን እናያለን። በዋናነት ኮር ፕሪንሲፕሉ ምንድነው? አይደንቲቲ በምን ይሰራል ስትሉ አንድ ሰው አይደንቲቲ የራሱ ሊኖረው ይችላል፣ በኢንዲቪጁዋል አዝ ኢንዲቪጁዋል ይኖረዋል። ግን አሁን ሶሻል አይደንቲቲ የሚለውን ስናይ በምን ዴቨሎፕ በምን ላይ የተመሰረተ ነው? ሶሻል አይደንቲቲ በግሩፕ በሜምበርሺፕ ላይ የተመሰረተ ነው። የስ ምንድነው? ሄ ሶሪ አንዴ ግሩፕ ኖርምስ ሼፕ ቢሄቪየር። ፎር ኤግዛምፕል አንድ አማኝ ወደ ግሩፓችን ኦፕን ነው ብለናል አይደለ? ሜምበርሺፕ ሁሉ ጊዜ ባውንደሪ ኦፕን የሆነበት ፓርት አለ። አማኝ ወደ ግሩፕ ሲመጣ፣ ወደ ቤተክርስቲያን ወደ ህብረት ሲመጣ አንድም ለምንድን ነው? ሼፕ ለመደረግ ነው። ምክንያቱም የአማኝ ቢሄቪየር የአማኝ ካራክተር እነዚህ ከክርስቶስ ጋር ነበሩ ይመስላሉ፣ አነጋገራቸው እንዲሆን ሁኔታቸው እንዲህ የተባሉ ሰዎች አብረው ጊዜ ከማሳለፍ የተነሳ አነጋገራቸው፣ አኗኗራቸው፣ አስተሳሰባቸው ሁሉ በምን ተቃኝቷል? አብረው ካሳለፉት ህብረት ካደረጉት አካል ጋር ከክርስቶስ ጋር አብረዋቸው ከነበሩ ሐዋርያት ጋር አይደል? በክርስቶስ ዙሪያ አብረው ሲሰሩ ከነበሩ ተከታዮች ጋር ከክርስቶስ ተከታዮች ጋር አይደል? እና ማርያምም ሌሎች ሰዎችም ነበሩ አብረው የነበሩ ከሐዋርያት በተጨማሪና ከነዛ ሰዎች ሁሉ ጋር አብሮ ከማሳለፍ የተነሳ ግሩፕ ኖርም ምን ያደርጋል? አዲስ አማኝ ቢመጣ ቢሄቪየሩን ሼፕ ያደርጋል ማለት ነው። ምን ዲስቲንክሽን ይሰጠናል? ከኤክስተርናል ከአውትሳይደርስ ከሶሳይቲ ጋር አንፃር አስ ቨርሰስ እናያለን፣ እኛና እነሱ። ይሄን ስናይ ሁል ጊዜ እኛ እና እነሱ ስንል የምናይበት መነጽር ሁል ጊዜ በጥንቃቄ መሆን አለበት። ምክንያቱም ሁል ጊዜ አስ እኛ ስንል ሁል ጊዜ ከሚሽን አንፃር ማየት አለብን ነገሮችን። መጀመሪያ ኢንትሮዳክሽን ላይ ያየነው ፓርት አለ አይደል? ባውንደሪ ኤንድ ሚሽን የሚልና ሁል ጊዜ ራሳችንን አስ ብለን ስንጠራ፣ እኔ ብለን ስንጠራ ሁል ጊዜ እኔ የምንልበትን ግሩፕ ምን አድርገን ስለምናምን ነው? ትክክል አድርገን ስለምናምን ነው አይደለም?
እነሱ ስንል ደግሞ መስመር አበጅተን ባውንደሪ አበጅተን እነሱን ከውጭ አድርገን ስናያቸው እነሱ እኛ ውስጥ የማይካተቱበት ሲግኒፊካንት የሆነ የሞራል ቫልዩ የካራክተር ዲፍረንስ የፕራክቲስ ዲፍረንስ የፌዝ ዲፍረንስ አላቸው ማለት ነው አውትሳይደርስ ሶ ይሄ ክሊር የሆነ ዲስቲንክሽን ሶሻል አይደንቲቲ ያስቀምጥልናል ማለት ነው as a group so for example ማየት የምንችለው names like saints and brothers signal new identity and loyalty ቀደም እንዳየነው saints and brothers sisters የሚሉ አይደንቲቲዎች ምን አምጥተዋል በአዲስ ኪዳን new identity ምክንያቱም ማንንም በክርስቶስ ቢሆን ምንድነው ብለናል አዲስ ፍጥረት ነው አዲስ ፍጥረት ሲሆን ምንድነው ከድሮ ፍጥረት ወይ ደግሞ እስካሁን ወደዚህ ወደ አዲሱ ፍጥረት ካልመጣ ኮሚኒቲ ወጣና አዲስ ወደ ሆነው ህብረት አዲስ ፍጥረት ከሆኑ ሰዎች ጋር ተቀላቀለ ማለት ነው ሶ እነዚህ አዲስ የሆኑ ሰዎች ጋር ሲቀላቀል እነሱ እንደ ፋሚሊ ነው የተቀበሉት ምን ብለው ጠሩታል ብራዘር ሲስተር ሴንት ብሊቨር እያሉ ይጠሩታል ስለዚህ ይሄ ምንን ያሳያል ኒው አይደንቲቲ አዲስ ማንነትን ያገኘው ሎያሊቲ ለዛ ህብረት ደግሞ ምንድነው መታመን ለዛ ህብረት መታመን ማለት ከቢሄቪየር አንፃር ምክንያቱም እዛ ህብረት ጋር ሲሆን ሚላቸው ነገሮች የሚያደርጋቸው ነገሮች ዲፈረንት ሆነው ለምሳሌ በጣም ታማኝ ሰው በዛ ህብረት ውስጥ ሌብነትን የሚጸየፍ ሰው ልክ ደግሞ ምን ኖረው በአለም አይደል መቼስ እዛም ከምንላቸው አውትሳይደርስ ከምንላቸው ሰዎች ጋር ደግሞ እንኖራለን አይደል ምክንያቱም ሁሉ ጊዜ አስነን ራሳችን ኢንሳይደር ስንል የምናይበት መንገድ ከፌዝ አንፃር ከአይደንቲቲ አንፃር እንጂ ከሚሽን አንፃር እንዳይከለክለን የሚል ሐሳብ ስላለ ዘም ከምንላቸው ሰዎች ጋር ደግሞ ባውንደሪያችንን በማይጥስ መንገድ እንኖራለን ከነሱ ጋር ስንኖርም ሴም ቢሄቪየር እኛ ጋር እዚ ኢንሳይደር ሆነ ኒው አይደንቲቲ ኖሮን ይሄኛውን አይደንቲቲ ይዘን እዛ ኮሚኒቲ አውትሳይደር ውስጥ መቀጠል ካልቻለ አይደንቲቲያችን ምን ይሆናል ይዛባል ሶ ትክክ አፕላይድ አልሆነም ማለት ነው ሶ ሎያል አይደለንም ማለት ነው ለዛ አይደንቲቲ ሶ ለአይደንቲቲያችን ታማኝ ካልሆነን አይደንቲቲያችን ስቲል ምን ይሆናል ኔም ይሆናል ሶ early ክርስቲያንስ አንድም ወደ ህብረት የሚመጡበት አማኝ ሲሆኑ ቅድም ብለናል ብዙዎች ወደ እግዚአብሔር መንግስት የተቀላቀሉ ነበር አክትስ ላይ አይተናል ሐዋርያት ሥራ ላይና ወደ ኒው አይደንቲቲ ከዛ ሲቀላቀሉ ወደ እግዚአብሔር መንግስት ሲቀላቀሉ ይይዟቸዋል ተባል በአንዴ 3000 ሲድኑ 3000 ይይዟቸዋል ሶ ምን ይሆናሉ ቤተክርስቲያን ይሆናሉ እያሉ ህብረት ያደረጉ እንግዲህ በቆሮንቶስም በእንትንም በአንጾኪያም በሮምም በሚሄዱበት ሁሉ ሐዋርያትን ስተዋቸው እየሰበኩ ወንጌልን እየነገሩ የሚድኑትን ደግሞ እያስተማሩ እያጠመቋቸው ምን ያረጋቸው ነበር ያደራጇቸው አንድ ላይ እንዲሆኑ እርስ በርስ እንዲተጋገዙ የሚመራቸው ሰው ያስቀመጡ ይሄዱ ነበር ያ ምንድነው ሎያሊቲው እንዲቀጥል ለአይደንቲቲው ነው ሎያሊቲው እንዲቀጥል የተፈለገው ፊልጵስዩስ አንድ ላይ to all the saints in Christ Jesus who are at Philippi በክርስቶስ ኢየሱስ በፊሊፕ ያላችሁ በክርስቶስ ኢየሱስ ላላችሁ ቅዱሳን በሙሉ calling believers saints redefines them as called holy people not by status by belonging to Christ so here redefine የሚያደርገው believers saints የተባሉ ሰዎች ማንነታቸው ይሄ ወደዚህኛው አይደንቲቲ ወደ ኒው አይደንቲቲ የተካተቱበት የእግዚአብሔር ህዝብ አይደል ቅዱስ ህዝብ የተባሉበት አይደንቲቲ የተሰጣቸው ከስታተሳቸው አንፃር አይደለም ፋይናንሳቸው አልታየም ዘራቸው አልታየም ቋንቋቸው አልታየም only in Christ ስለሆኑ ለክራይስት ቢሎንግ ስላደረጉ የክርስቶስ ነን ብለው ራሳቸውን አሳልፈው ስለሰጡ ብቻ ነው ሶ ይሄ ምን ያደርጋል ዲፋይን ያደርጋል ድሮ ጋድስ ሆሊ ፒፕል የሚባሉት በብሉይ ኪዳን ቀደም እንዳያነው እግዚአብሔር መጥቶ የመረጠው እስራኤላዊ ሁሉ ምንድነው የእግዚአብሔር ህዝብ ነው በቃ ቅዱስ ህዝብ ነው አንድ እስራኤላዊ ልጅ ሲወልድ ባይ ዲፎልት ምንድነው ቅዱስ ህዝብ የቅዱስ ህዝብ ፓርት ነው ቅዱስ ህዝብ ነው ስለዚህ አሁን ይሄኛው ሪዲፋይን ተደረገ በኤርሊ ክርስቲያንስ በቀደሙት በአንደኛው ሴንቸሪና በሁለተኛው ሴንቸሪ የነበሩ ክርስቲያኖች ሪዲፋይን እንዲሆን አድርገውታል
ይሄ ክርስቶስ ከመጣበት ዓላማም ጋር በቀጥታ የሚሄድ ነው። ሌላው ይሄ ሶሻል አይደንቲቲ ሁለት ፕሮሰሶች አሉት፣ ካታጎራይዜሽን ኤንድ አይደንቲፊኬሽን። ካታጎራይዜሽን ስንል አሁን ራሱ ያልነው ራሱን ነው። ካታጎራይዝ የምናደርገው ዲቫይዲንግ ፒፕል ኢንቱ ግሩፕስ ነው። ዲቫይድ የምናደርጋቸው በምንድን ነው? ግሩፕ የምናደርጋቸው based on their status in believing in God, in faith in Christ ነው። በቃ faith in Christ ያለው አለ፣ faith in Christ የሌለው አለ። ሶ የኛው ግሩፕ ኢንሳይደር ብለናል፣ የኛው ግሩፕ አውትሳይደር። እነዚህን ያመኑትን ቢሊቨርስ ብለናቸዋል፣ ሴንትስ ብለናቸዋል። እነዛኞቹን ደግሞ ምን ብለናቸዋል? አውትሳይደርስ፣ የዓለም ሰዎች፣ አህዛብ፣ የተለያዩ ስሞች ብለናቸዋል። ሶ እነሱ ተቃዋሚዎች፣ የተለያየ ነገር ብለን ስም ሰጠናቸውና ቁጭ አረግናቸው፣ ካታጎራይዝ አረግናቸው። ከዛስ አይደንቲቲ ብለን የምንጠራው ግን ካታጎሪውን ስላደረግን ብቻ አይደለም። ቅድም እንዳልነው አይደንቲፊኬሽን የሚሆነው መለያ የሚሆነው አይደንቲቲው ኔሚንግ ነው። አይደንቲፊኬሽን የሚሆነው መለያችን የሚሆነው ግን መቼ ነው? ግሩፕ አይደንቲቲያችንን ኢንተርናላይዝ ስናደርግ። ቅድም እንዳለው ነው መልሶ የሚመጣው። ካታጎራይዝ አዜ ግሩፕ መለያችን ምንድን ነው? እኔ በፊት እኔ ልጅ ያለው ክርስቲያን ሰዎች፣ እኔ ክርስቲያን አልነበርኩም፣ እኔ ትልቅ ሰው ሆኜ ነው በጌታ ያመንኩትና ግን ምን ሲሉ ሰማለሁ መሰላችሁ? የሰፈር ሰዎች፣ እኔ ቤተሰቦቼ ምናምን እነዛ ጴንጤዎች ታማኞች ናቸው፣ በጣም ዲሲፕሊናቸው ይገርማል። እውነቴን ነው የምላችሁ፣ እንደዛ ሲባል ሰማ ነበረ። እነሱ በቃ ይዘምራሉ ምናምን ይጫዋሉ እንጂ በጣም ታማኞችና ዲሲፕሊን እንዲሆኑ አይሰክሩ፣ አይጠጡ፣ ስነ ስርዓት ያላቸው ሰዎች ናቸው ሲባል ሰማ ነበር። ያ ምንድን ነው መሰላችሁ? የሆነ ሰው አይደለም፣ የሆነ እኛ ግቢ የሚከራየውን ሰውዬ የሆነ ሰውዬ ጴንጤ ነው ተብሎ የሆነ ክርስቲያን ሰውዬ አይደለም ፖይንት የሚደረገው። እነዛ ጴንጤዎች ክርስቲያኖች ግሩፕ አይደንቲቲ ነው በነገራችን ላይ። እና እነዛ ክርስቲያኖች ምንድን ናቸው? በጣም ዲሲፕሊንድ ናቸው፣ ስነ ስርዓት አላቸው፣ ሰው አክባሪ ናቸው፣ አይጠጡም፣ አይሰክሩም፣ ታማኝ ናቸው የሚል ግሩፕ አይደንቲቲ ነበራቸው። ይሄን የሰጣቸው ጴንጤ የሚለው ስም አይደለም። አሁን እኛ ሀገር እንደ አይደንቲፊኬሽን ምን አለ? ሶሻል የሰጠን ኮሚኒቲ የሰጠን አይደንቲቲ ምን አለ? ጴንጤ የሚል ይሄ ጴንጤ የሚለው ነገር ግን ካራክተር ዋይዝ በምን እንድንለይ አድርጎናል? በታማኝነት በፊት በነበረው። አሁን ያለውን እንግዲህ እናንተ ትነግሩኛላችሁ፣ ከኔ የተሻለ ልምድ ያላችሁ ሰዎች ስለሆናችሁ። በፊት በነበረው ግን እኔ ልጅ ሆኜ በምሰማው ታማኞች ናቸው፣ መልካም ሰዎች ናቸው የሚባል ግሩፕ አይደንቲቲ ነበራቸው። በቃ ጀነራላይዝ ተደርጓል ስለነሱ። ያ ምንድነው? አይደንቲቲ ነው፣ ግሩፕ አይደንቲቲ ነው። ካታጎራይዝ ተደርገዋል፣ ተለይተዋል፣ ይታወቃሉ፣ ከኮሚኒቲ ይለያሉ። በእምነት ሙስሊም አለ፣ ኦርቶዶክስ አለ፣ ጴንጤ አለ፣ ካቶሊክ አለ። ግን ጴንጤዎች ተባሉና ካታጎራይዝ ተደርገው ከዛ ካራክተራይዝ ደግሞ ተደርገዋል። ይሄ ፕሮሰስ ምን ይባላል መሰላችሁ? አይደንቲፊኬሽን። ካታጎራይዜሽኑ በዚህ ሂደት ምንድነው? ጴንጤ የሚለው ስም ምንድነው? ካታጎራይዜሽን ነው። አይደንቲፊኬሽናቸው ግን ምንድነው? ግሩፕ አይደንቲቲያቸው ነው። ግሩፕ አይደንቲቲያቸው ምንድነው? ካራክተራቸው፣ ኢንተርናላይዝ ያደረጉት ሎያል ናቸው። ለዛ ሞራል ቫልዩ፣ ለግሩፕ ሞራል ቫልዩ ምንድናቸው? ሎያል ናቸው፣ ታማኝ ናቸው። ለምን ፋንክሽን ያደርጋል? ለምን ይጠቅማል ስንል አማኙ ራሱን የሚያይበትን መንገድ ይነግረናል። ሰልፍ ዴዚግኔሽን ራሱን የሚያይበት፣ ለምሳሌ ለዛ ግሩፕ አይደንቲቲ ታማኝ ከሆነ፣ ለምሳሌ ይህ ግሩፕ አይደንቲቲ እንዳልኳቸው አይደንቲፋይ የሚደረገው በምንድን ነው? በታማኝነት፣ እውነት በመናገር፣ ሰዎችን በማክበር ከሆነ ለዛ ነገር ታማኝ ሲሆን ምን ይሆናል? ራሱን የሚያየው ሰልፍ ዴዚግኔት ያደረገው ሰው በዛ ግሩፕ ውስጥ ሎያል ሲሆን ምን ራሱን በዛ ውስጥ ያያል ማለት ነው። በቃ ራሱን በዛ ውስጥ ያንጻል። ኤፌሶን 2:19 ላይ እንዲህ ይላል፣ ሶ then you are no longer strangers and aliens። አሁን በቃ አሁን አማኝ ሆናችሁ ወደኛ ስለመጣችሁ አይደል? you are no more outsiders እያላቸው ነው። ስትሬንጀርስ ስንላቸው አውትሳይደርስ ነበሩ። ኤሊየንስ ስንላቸው እንግዲህ ከዚህ ዓለም ያልሆኑ ማለት ነው። ድሮ እኛ እዚህ ዓለም ላይ የምንኖር ሰዎች ኤሊየንስ ብለን የምንጠራቸውን አካላት ከሌላ ዓለም የሚመጡትን ኤሊየንስ የምንላቸው አውትሳይደርስ ነበሩ። but because you are in faith, because you believe in Christ,
you are no more outsiders, you are insider, you are member of God's household, you are part of the kingdom ይላቸዋል ጳውሎስ። you are no longer strangers። አሁን እንግዳ ሰዎች አይደላችሁም አይደል? የማናቃችሁ ሰዎች አይደላችሁም። አሁን የኛ ፓርት ናችሁ። you are brothers፣ እንደ ፋሚሊ ናችሁ ለኛ የሚል እንደ ምሳሌ ጳውሎስ ለኤፌሶን ሰዎች የጻፈው ላይ ያለው እንደ ምሳሌ አምጥተናል። ካታጎራይዝ አድርጎ አይደንቲፊኬሽኑ እንዴት እንደመጣ ግን ይሄ አይደንቲፊኬሽን ይሄ ሶሻል አይደንቲፊኬሽን ከየት ይመጣል? ኮሚኒቲው ለኛ የሚሰጠው ወደ በኋላ እናየዋለን። ኮሚኒቲው ለኛ አይደንቲፊኬሽን ከሰጠበት ቦታ አንዱ አንጾኪያ ነው። አንጾኪያ ላይ ምንድነው ከዚህ በፊት አንስተናል። ክርስቲያኖች ክርስቲያን ብለው የጠሩን ሰዎች ክርስቲያኖች ራሳቸው አማኞች አይደሉም። ኤክስተርናል ኮሚኒቲ ናቸው፣ ኤክስተርናል ፒፕል ናቸው። ከዛ በኋላ ግን ምንድነው የተደረገው? ክርስቲያንስ የሚለውን ደግሞ አክሴፕት አደረገና ኮሚኒቲ ይሄ ክርስቲያን አማኙ ኮሚኒቲ ተቀበለና መጠሪያው አደረገው። ካራክተር ዋይዝ ኢንተርናላይዝ አደረገው ከግሩፕ አይደንቲቲው ጋር። ኦኬ ክርስቲያን ይገልጸናል። ክርስቲያን ኢዝ ፎሎወር ኦፍ ክራይስት ማለት ነው። የዛ የክርስቶስ ተከታይ ናቸው እንደማለት ነው። በቃ ያ ክርስቶስ ነኝ የሚለው ሰውዬ ኢየሱስ ነኝ የሚለው ሰውዬ ተከታይ ነበሩ። ምክንያቱም እስራኤላውያን ገና ክርስቶስ ይመጣል እንጂ መጥቷል ብለው አያምኑም ነበረ። ስለዚህ ያ ክርስቶስ ነኝ ይል የነበረው ሰውዬ ተከታይ ናቸው። ስለዚህ ክርስቲያንስ ብለን እንጥራቸው የሚል ሐሳብ ይመስለኛልና ያ ኔሚንግ አይደንቲቲን አውትሳይደርስ ለኛ የሰጡንን አይደንቲቲ ተቀብለን ደግሞ በዛ ካራክተር ውስጥ እንድናድግ ተቀብለናል። በዛ በፈርስት ሴንቸሪ ላይ የነበሩ ክርስቲያኖች ተቀብለውታል ማለት ነው፣ በሐዋርያት ዘመን የነበሩት። ላንጉጅ አስ ሶሻል ባውንደሪ ስናይ ላንጉጅ ስንል በነገራችን ላይ እንትን አይደለም፣ ይሄ ክሊርሊ የቋንቋ ዲፍረንሱን አይደለም። ለምሳሌ ግሪክ፣ ሂብሩ፣ አማርኛ፣ እንግሊዘኛ፣ ኦሮምኛ የሚለውን ሳይሆን ላንጉጅ the way we speak ነው። ይሄ ማለት the way we characterize things ነው። ለምሳሌ የጴጥሮስን በተረጋጋሚ ይሄ ንግግሩ ከሱ ጋር ከነበሩት ይመስላል። that's different language። በነገራችን ላይ ክርስቲያኖች ብዙ ጊዜ ለምሳሌ ከእናንተ ጋር ሳወራና እኔ ቢሮ ገብቼ ሳወራ it's different story because እናንተ ስታወሩ እግዚአብሔርን ቃል ትጠቀማላችሁ። ክርስቲያናዊ ዲሲፕሊን ያለበት ንግግርና ኖርማል አንድ ክርስቲያን ያልሆነ ሰው መጥቶ ሲያናግራችሁ በጣም ዲሲፕሊን የሆነ ሰው እንኳን ቢሆን ቋንቋችሁ የተለያየ ነው፣ ፊል ታረጉታላችሁ። እዚህ ግሩፕ ካላችሁ ለምሳሌ ክርስቲያን ከሆኑ ሰዎች ጋር የሚውል ሰው ክርስቲያን ካልሆኑ ሰዎች ጋር ሲውል ዘሞመንት እዛ ኢንቫይሮንመንት ውስጥ ሲገባ ምን ያደርጋል? አንደርስታንድ ያደርገዋል። ላንጉጅ ፋንክሽን ሶሻል ባውንደሪ ነው ስንል ይለየናል። ባይ ዲፎልት የምናወራው ነገር ሜቢ እዛኛው መንደር አውትሳይደርስ ጋር ሆነን የምናወራቸው ወሬዎች ባውንደሪያችንን ጠብቀን ካልሆነ በስተቀር ምን ይሆናል? ለባውንደሪያችን ለአይደንቲቲያችን ታማኝ አልሆንም ማለት ነው። ግን ታማኝ ሆነን ሎያል ሆነን አይደንቲፊኬሽን ይሄ ምንድነው ካታጎሪና ምን ብለናል? እዚህ ካታጎራይዜሽን እና አይደንቲፊኬሽን ብለናል አይደለ? አይደንቲፊኬሽን ላይ ማምጣት ካልቻለን እዚህ ጋር ግሩፕ አይደንቲቲን አይደንቲፊኬሽን ማንነታችንን የሚገልጽ ነገር ላይ ካላመጣ ነው አይደንቲቲያችንን አይገልጽም። ግን እዛ አይደንቲቲ ውስጥ በትክክል ካራክተራይዝ ተደርገን ከሆነ ሰው ንግግራችንን አይቶ ምን ያደርገናል? አይደንቲፋይ ያደርገናል። ሲግናልስ ቢሎንጊንግ የት እንደሆነን የማን አካል እንደሆነን ክርስቲያን ነን ሙስሊም ነን የሚለውን ከንግግራችን ሰው ከላንጉጃችን ተነስቶ ይረዳናል ማለት ነው። ሌላው ደግሞ ቫልዩአችን ሪንፎርስ ሼርድ ቫልዩ ላንጉጃችን ንግግራችን ቫልዩአችን ሼርድ ቫልዩ ይሄ ሼርድ ቫልዩ ስንል አንድ ኮሚኒቲ ውስጥ ለምሳሌ ክርስቲያን የምንለው ኮሚኒቲ ውስጥ ሼርድ ቫልዩ ምንድነው? ታማኝነት ሊሆን ይችላል። ለምሳሌ እነዚህ በየቢሮ የተለጠፉ ታማኝነት፣ ቅንነት፣ አካውንታቢሊቲ፣ ሪስፖንሲቢሊቲ ምናምን የሚባሉ የሆነ ብዙ ዝርዝሮች አሉ ጸረ ሙስና ያስቀምጣቸውና እነሱ አሁን ለዛ ለድርጅቱ ምንድን ናቸው? ቫልዩስ ናቸው። እንደኛ ደግሞ እንደ ክርስቲያን ማህበረሰብ ቫልዩአችን ምንድን ነው? እንደ ህብረተሰብ እንደ ማህበረሰብ እንደ ክርስቲያን ክርስቶስን በእምነት እንደተቀበለ ያንን ማዕከል አድርጎ እንደተመሰረተ ኮሚኒቲ
ሼርድ ቫልዩያችንን ያጠናክራል ላንጉጃችን። ሌላው አይደንቲፋይስ ዴቪዬሽን፣ ሁል ጊዜ ህብረት ላይ ስንሆን ከመስመር የወጣን ሰው እንለያለን። በምን? በንግግሩ፣ በቋንቋው። ሶሻል ባውንደሪያችንን ያሳየናል ማለት ነው። አንድም ህብረት ማድረግ ያለብን ከምን አንፃር ነው? መሀላችን ላይ ያለ ሰው ከመስመር ወጣ ሲል፣ ከንግግሩ ከሀሳቡ ተነስተን ዴቪዬሽን ማለት ከመስመር ወጣ ያለን አካል ምን እንድናደርግ ያደርገናል? አይደንቲፋይ እናደርጋለን። አይደንቲፋይ የምናደርገው ክሩሲፋይ ልናደርገው አይደለም። የሆነ ኃጢአት ሰርቷል ብለን ስናስብ የሆነ ሰው ለመቀጥቀጥ አይደለም። ቅድም ብያችኋለሁ በአዲስ ኪዳን ብራዘርስ ኤንድ ሲስተርስ you are no longer strangers, you are not aliens ስንባል ምንድነው? ፋሚሊ ሁድ ነው። ፋሚሊ ላይ ደግሞ የሆነ ሰው ጥፋት ስላጠፋ ቆርጣችሁ አጥሉት። ራዘር ትመክራላችሁ፣ ትሸከማላችሁ፣ ትታገሳላችሁ፣ ማገዝ ባለባችሁ ነገር ታግዛላችሁ። ያንን ሁሉ ነው የሚያደርገው ፋሚሊ። ዴቪዬሽን ሲኖር ይሄ ከሰውን ከንግግሩ ላንጉጁን አይታችሁ ሶሻል ባውንደሪውን የጣሰ ሲሆን ግሩፕ ውስጥ ያለ ሰው ምን ይደረጋል? ሰፖርት ይደረጋል። በጸሎት፣ በእግዚአብሔር ቃል ምክር፣ አብሮ በመሆን ማገዝ ያለብን በፋይናንስ ቢሆን፣ ማገዝ ያለብን በጉልበት ቢሆን፣ ማገዝ ያለብን ቤት ልጆች በማጠብ ሊሆን ይችላል፣ ቤት ልጆች በመጠበቅ ሊሆን ይችላል። በምንችለው የተለያየ ነገር ልታስቡ ትችላላችሁ። አዘ ፋሚሊ because we are family ብለናል in God's kingdom እና እንደ ቤተክርስቲያን ቤተሰብ ስለሆነ በምን ማገዝ እንችላለን? ከዚህ ዴቪዬሽን ይሄ ሰው እንዲመለስ። ካልሆነ ዴቪዬሽን በቀጠለ ቁጥር ምን ይሆናል? ከመስመር ይወጣል። አይደንቲቲ ሉዝ ይደረጋል። ሶሻል ባውንደሪ ይጣሳል። ያ ፊርም ያልነው ባውንደሪ ይሰበራል። ስለዚህ ግሩፕ ላይ መሆናችን ለዚህ ይጠቅማል። እንደ ኤግዛምፕል ሐዋርያት ሥራ 2 ላይ they devoted themselves to the apostles' teaching and fellowship። ይሄ ዲቮሽናቸውን ያሳያል ለዚህ ለኮሚኒቲው ማለት ነው። they have shared language and practice defined the Christian community። so እነዚህ በሐዋርያት ሥራ የሚመጡ ሰዎች የጋራ ኮሚናል የሆነ ቋንቋ ነበራቸው። ዲቮት ራሳቸውን ሰጥተው ነበር ለሐዋርያት ትምህርትና ህብረት ራሳቸውን ሰጥተው ነበር ማለት በቃ ሐዋርያት የሚያስተምሩትን ይቀበላሉ፣ ከነሱ ጋር ህብረት ያደርጋሉ። ስለዚህ ሐሳባቸው፣ ንግግራቸው፣ ተግባራቸው፣ አረማመዳቸው፣ ኤቭሪቲንጋቸው በሐዋርያት ትምህርት ምን የሆነ ነበር? የተቃኘ ነበር። ያ ማለት ከዛ በኋላ ምን ይሆናል? ወደ አውትሳይደርስ ሲሄዱ የሚያወሩት ቋንቋ አንድ አይነት ነው። ይሄ ክርስቲያን ኮሚኒቲ ሼር ያደረገው አንድ አይነት ላንጉጅ አለ። እንደ ህብረት አብረን ስናሳልፍ ይሄ አይደንቲቲያችንን ለመጠበቅ ከፍተኛ አስተዋጽኦ አለው ማለት ነው። አይደንቲቲያችንን አዝ ኢንዲቪጁዋል እንይዛለን፣ አዝ ሶሻል ኮሚኒቲ፣ አዝ ክርስቲያን ኮሚኒቲ ደግሞ አጠናክረን መቀጠል ይኖርብናል። ከዚህ አንፃር እነዚህ ሁሉ ጥቅሞች አሉት ማለት ነው። አይ ቲንክ የተወሰኑ ስላይዶች ቀጥልና አቆማለሁ። ኔሚንግ ኤንድ ፓወር። ኔሚንግ ስለዚህ አውርተናል ብዙ ጊዜ። ኔሚንግ ፓወር አለው። ፐርሰፕሽን ይቀይራል። ሼፕስ ፐርሰፕሽን ዴፊኒትሊ ቅድም እንዳልኳችሁ ነው። ካራክተራችሁን የሆነ ጊዜ አንዴ ከተከላችሁ እነዛ ጴንጤዎች የሚለውን ኤግዛምፕል ሰጥቻችኋለሁ። እነዛ ጴንጤዎች ተብሎ የተሰጠው ስያሜ ቀጥሎ የሚመጣው ሰውዬ እኮ ያኔ ድሮ በተባሉት ሰዎች ካራክተር ላይሆን ይችላል፣ ግን ኦልሬዲ ፐርሰፕሽን የኮሚኒቲውን አቀባበል ምን አድርጎታል? ቀይሮታል። ከዛ ደግሞ ካራክተር ዋይዝ ዲፋይንስ ሪያሊቲ ማለት ኦልሬዲ የነዛ ሰዎች ማንነት ይሄ ነው ብሎ ዲፋይን አድርጎታል ማለት ነው። ግን ምን ብለናል? ሊቀየር ይችላል። ዴይሊ ይሄ አይደንቲቲ ዴይሊ የምንኖረው ዴይሊ የምንሰራው ነገር እስካልሆነ ድረስ አይደንቲቲ ምን ይደረጋል? ሉዝ ይደረጋል። በሌላ በኩል ኔሚንግ ኤንድ ፓወር ምንድነው? አውቶሪቲ እንዲኖረን ያደርጋል። አሁን ለምሳሌ ቅድም ህብረት ማድረግ አለብን ብለናል። ህብረት ሲደረግ የመጀመሪያው ኢንቴንሽናቸው ምን ነበር? ስደት ነበረ፣ ኢግኖር መደረግ ነበረ፣ መንከራታት ነበረ፣ መገደል ነበረ፣ ብዙ ጫና ነበረባቸው። ሰው ምን ይሆናል? በጋራ ሲሆኑ ምን ነበራቸው? ፓወር ነበራቸው፣ አቅም ነበራቸው። ለዛ
አውቶሪቲ ይፈጥራል። እንደ ቤተክርስቲያን አሁን ቤተክርስቲያኖች ለምንድን ነው እንትን የሚሆናቸው ዩኒቲ የሚኖራቸው? አንድም እንደ እግዚአብሔር ፈቃድ ስለሆነ ነው ህብረት ማድረግ። ከዛ ሲቀጥል ግን ፓወር ነው፣ ኢነርጂ ነው፣ አውቶሪቲ ነው። የምትፈልጉትን ጥያቄ ለመጠየቅ እንደ ግለሰብ ስትሄዱ፣ እንደ አንድ ቸርች ስትሄዱና እንደ ህብረት ስትሄዱ ስትጠይቁ ያላችሁ ፓወር ፋይናንሻሊም በሉት ይሄ ኢንፍሌክሽንም ቢሆን ይሄ የምታመጡት ጫናም ቢሆን እንደ ኮሚኒቲ ስትሄዱ እንደ ህብረት ስትሄዱ ኢትስ ዲፍረንት ስቶሪ። ሶሳይቲው ሌቭል ባረጋቸው ጊዜ ያኔ አሁን ያወራሁት ነው። ያንን ፋይት ለማድረግ ያንን ቻሌንጅ ለማድረግ ምን አድርገው ነበር? እነሱ ህብረት ፈጥረው ነበረ። as example Acts 11:26 the disciple were first called Christians in Antioch. so community ክርስቲያን ብሎ የጠራቸው ፖዚቲቭሊ አይደለም። በቃ ያ ክርስቶስ ነኝ ያለው ሰውዬ እሱን ይከተሉ ናቸው ነው ኢንቴንሽኑ። ፈርስት አን ኤክስተርናል ሌቭል ኤክስተርናሎች ናቸው፣ አማኝ ያልሆኑ ሰዎች ናቸው ሌቭል ያደረጓቸው ክርስቲያን ብለው። ሌተር ግን ኢምፕሬስ አደረጉት እነዚህ ክርስቶስ ተከታዮች የሆኑ ሰዎች፣ አማኝ የሆኑ ሰዎች ያ ዋይ ኖት ኢትስ ሪል የክርስቶስ ተከታዮች ነን አሉና ተቀብለውት የአይደንቲቲያቸው መለያ ያደረጉት። አዎ የክርስቶስ ተከታዮች ነን፣ ክርስቶስን ስንከተል ግን እንደዚህ ነው ብለው ደግሞ አይደንቲቲ ማርከር አደረጉት፣ ዲፋይን አደረጉለት ካራክተር። ስለዚህ አንድም አይደንቲቲ ከእግዚአብሔር ዘንድ ይሰጠናል ብለናል አይደል? ሴንት ባመንን ሰዓት ሴንትስ ተብለናል፣ ባመንን ሰዓት ቢሊቨርስ ተብለናል፣ ሆሊ ፒፕል ተብለናል። ክርስቲያንስ የሚለውን ስም የሰጡን ግን ማን ናቸው? አውትሳይደርስ ናቸው። ግን አውትሳይደርስ የሰጡንንም ስም ደግሞ ኢምብሬስ አረግነውና አይደንቲቲ ማርከር አረግነው፣ መለያችን አደረግነው፣ ካራክተር ጨመርንበት። በካራክተር ተደገፈ፣ የኛ አይደንቲቲ ማርከር ሆነ ማለት ነው። ይሄ ኔም ፓወር አለው ማለት ነው። ይሄኛው የቻፕተር 2 መጨረሻ እንደ ሰመሪ ሁለት ሐሳቦች አሉት። ሰልፍ ዲሲግኔሽን ምንላቸው ይሄ እንደ ህብረት ምንጠራቸው አማኝ ምንላቸው ቢሊቨር ምንላቸው ብራዘር ሲስተር ምንላቸው ሰልፍ ዲሲግኔሽንስ አር ሶ ፓወርፉል ማለት ነው። አሁን ባየነው ኮሚኒቲው የሚያያቸው ለኛም ያላቸው ጥቅም እንደ ቀልዱ የምናያቸው አይደሉም። እንደ ክርስቲያን የምናድግባቸው፣ እንደ ክርስቲያን ቻሌንጅ ብንደረግ የምንተደግፈን የምናልፍባቸው፣ የምንጽናናባቸው፣ የምናድግባቸው፣ ኤክስተርናል ቻሌንጆችንም ደግሞ የምንቋቋምባቸው፣ ኢንፍሉዌንስ የምናደርግባቸው ዴዚግኔሽንስ አይደንቲቲ ማርከርስ ናቸው ማለት ነው። ሌላው እንደ ሰመሪ ይሄንን ቻፕተር የሚጠቀልለው ምንድነው? they shape thought behavior and belonging። ህብረት ስናደርግ ቅድም ብለናል አይደንቲቲ ማርከርስ ናቸው ካልን ለዛ ህብረት ምን መሆን አለብን? ለዛ ኮሚኒቲ ለምሳሌ ክርስቲያን ኮሚኒቲ ተብለን ስንጠራ አንቲዮክ ላይ ለዛ ካራክተር ቢሄቪየር ቢሎንግ ስናደርግ ሎያል መሆን አለብን ማለት ነው። ለዛ ቫልዩ ክርስቲያን ኮሚኒቲ አስባላቸው አንድ ክርስቶስን ማመናቸውና መከተላቸው ነው። ክርስቶስን በማመንና በመከተል ምን ማድረግ አለባቸው? መቀጠል አለባቸው። ዲያዘር ካራክተር ዋይዝ እንደሚጠበቅባቸው እንደ ክርስቶስ ተከታይ በታማኝነት በእውነት መመላለስ አለባቸው፣ በፍቅር መመላለስ አለባቸው። እርስ በርሳቸው ተዋርድስ ይቻዘርም ተዋርድስ ኤክስተርናል ወርልድም ፍቅርን ማሳየት ይጠበቅባቸዋል። ምክንያቱም ኢየሱስ ያሳየ ነበረው ምንድነው? ለሚከተሉት ብቻ ሳይሆን ፍቅርና ቸርነትን ራራይን ያሳየ ነበረው ለሚጠሉት ጭምር አይደል? ለሚወግሩት አሳልፈው ለሰጡት ጭምር ነው ፍቅርንና ምህረትን ሲጠይቅ የነበረውና ስለዚህ ያንን ቢሄቪየር እንዲያሳዩ ያሳያል ማለት ነው። ይሄኛው ሰልፍ ዴዚግኔሽን ሼፕ ያደርጋል ስፔሻሊ ኢን ኮሚናል አይደንቲቲ ማርከርስ ማለት ነው። አይ ቲንክ ዛሬ በዲስከሽን ብዙ ሰዓት ስለወሰደ ነገ 11 ሰዓት እንጀምር እንዴ? ምን ይመስላችኋል? አሁን 11 ሰዓት ጀምረን 1 ሰዓት ተኩል እንሂድ። ላስት ዊክም አንድ ክላስ ስለሆነ የወሰድነው ትንሽ ገፋ አድርገን ዲስከሽኑም በነፃነት እንዲኖረን ስለዚህ 11 ሰዓት ተመጥሮ እና እስከ 1 ሰዓት ይረዝምባቸዋል።
ይዘለኛል ሌላ ፕሮግራምም ስለምኖር በጊዜ ጀምረን እንትን በጊዜ ብንጨርስ ስለዚህ ከ11 ሰዓት እስከ 1 ሰዓት ነገ እናደርጋለን። አዎ እንደዛ ቢሆን ይሻለናል። እንደዛ ቢሆን በጣም ጥሩ ነው። ስለዚህ አሁን ቴሌግራም ፔጁ ላይ አላችሁ አይደላችሁ? አልደረሰም እኮ እንትን እሱን አሁን አታች ያደርግላችኋለሁ። ቴሌግራም ፔጁ አሁን ምስጋና ቅርብ ሰዓት ነው የነገረኝ። ስለዚህ እሱ ላይ ያሉትን ዶክመንቶች አታች ያደርግላችኋለሁ የተዘጋጁትን። ከዛ ይሄ ኮንቴንቶቹን ግን በስላይድ ደረጃ ከመጽሐፉ እንትን የተባሉትን ማለት መጽሐፉ በጣም ሰፊ ነው። መጽሐፉን አታች ያደርጋለሁ ለጀነራል ኖሌጃችሁ እንድታነቡት ጠቅላላ ከዛ የተወሰደ ስለሆነ መጽሐፉን አታች ያደርጋለሁ። ስላይዱን አታች ያደርግላችኋለሁ። ኖቱን የደረስኩበትን ያክል አደርግላችኋለሁ። ኮርስ ሲላበስ አደርግላችኋለሁ። የተወሰኑ አሳይመንቶች እዚህ ስላይድ ላይ ነበሩ ስላልደረስኩባቸው ዲስከስ አላረኩም። ነገ ግን ይህን ስላይድ ስለምንጨርስ ነገ አሳይመንቱንም እዚሁ ላይ እናያለን። ማን ይጸልይልናል? እኔ ልጸልይ። እሺ ፍሬው እንጸልያለን። እሺ እንጸልይ። ቅዱስ አባታችን ሆይ ይህንን እውነተኛ ማንነታችንን ይዘን ለዚህ ለጨለመባት ለዚች ለመጨረሻው ዘመን ትውልድ እንደ ጨው የምንጣፍጥበት እንደ ብርሃን የምናበራበት የእውነተኛ የክርስትና ማንነታችን መጽሐፍ እንደምናገርልን ሰዎች መልካም ስራችሁን አይተው የሰማይ አባታችሁን እንዲያከብር እንደሚል እግዚአብሔር አምላክ ሆይ ይህንን እውነተኛ ማንነታችን እንደ አባቶቻችን ሌሎች ሪፍሌክት በማድረግ ሌሎችን ወደ መንግስት የምናመጣበት እውነተኛ የክርስትና ማንነታችን ሳንለቅ እግዚአብሔር አምላክ ሆይ በፊት መመላለስ እንድንችል በተማርነው ልክ ሌሎችም ከህይወታችንም አካፍለን ከእውቀትም አካፍለን ይህንን ትውልድ ማዳን እንድንችል ጸጋህን አብዛለን። ከዚህ በኋላ በሚኖርን ፕሮግራማችንም ሁሉ ጌታ ሆይ አንተ ከኛ ጋር ሁን። የኛንም ማስተማርን በርዳት። ተማሪዎችንም ጌታ ሆይ ይህንን ክላሶችን የሚሳርጉ የኔትወርክ ሁኔታ ያለው የአካባቢ ሁኔታ ምንም ቻሌንጅ ሳይደራረግ ይህንን ፕሮግራም እግዚአብሔር አባት ሆይ እስከመጨረሻ አብረን እንድንቀጥል ሁኔታዎችን አንተ በበላይነት ምራለን። እናመሰግናለን። ጌታ በኢየሱስ ክርስቶስ ድንቅ ስም ጸልየናል። አሜን አሜን አሜን። ተናጋሪው እሺ